እሺ ለምሳሌ አሁን የጴንጤኮስታል የሚናገረው ልሳን አለ አይደለ? የሆነ እንትን አለው የሆነ ፊደል መደጋገም ኦር የሆነ ነገር አለ። እሱኛው ልሳን መሆኑን በመጽሐፍ ቅዱስ ያሳያል። የፊደል መደጋገሙ ምናምን እሱ ነገሩ ፊደል መደጋገሙ ማለት ፊደል መደጋገምና አለመደጋገም አሁን ልሳንን አንተ አታውቅም። ስለዚህ ልሳን ምን ይሁን አታውቅም። እንደ እንግሊዘኛ አይደለም፣ ትክክል ነው አይደለም፣ ፈረንሳይኛ ጣሊያንኛ አይደለም። ምን ብዬ እንደምነግርህ ግራ ገብቶኝ ነው። ይሄን ልክ ፔንቴኮስታል የሚናገረው ገብቶኛል። ለምሳሌ ገብቶኛል። አሁን በፔንቴኮስታል ውስጥ ብዙ ሰዎች ምን ይላሉ? ናውዴስ አሁን ቸርች የሚነገረው ልሳን ነው ወይ ይላሉ። አሁን ቸርች የሚነገረው ልሳን መሆኑን አለመሆኑን የምታውቀው በመንፈስ ነው እንጂ እንግሊዘኛና ፈረንሳይኛ ጣሊያንኛ አይደለም። ይጽናናበታል፣ የእግዚአብሔርን እውነት ይረዳበታል፣ እንደገና የእግዚአብሔርን እውነት ደግሞ ይሰማበታል ማለት ነው። እና ዘርፈ ብዙ ነው ጥቅሙ የልሳን። ግን ዋናዎቹ እነዚህ ናቸው። ለምናገረው ነገር ግን ማስረጃ የምትፈልግ ከሆነ አሁን እንደዚህ ብልሃል፣ ለዚህ ማስረጃ እንዲህ ብልሃል፣ ለዚህ ማስረጃ እያልክ ቃል በቃል ከአፍ ካፌ ማስረጃ ልጠይቀኝ ትችላለህ። እንደሱ ማስረጃ ልሰጥህም እችላለሁ። ይሄ ግራመሩ ትክክል አይደለም፣ ይሄ አክሰንቱ ትክክል አይደለም፣ እዚህ ጋር ገብቶ እዚህ ጋር ቢወጣ፣ እዚህ ጋር ቀጠን ቢል፣ እዚህ ጋር ቢያጥር፣ እዚህ ጋር ቅላጼው የምትለው አይደለም። ልሳን ቋንቋ ነው፣ ሰማያዊ መንፈሳዊ ቋንቋ ነው። ሰማያዊ መንፈሳዊ ቋንቋ ደግሞ ካርናል በሆነ ማይንድ ኢቫሉዌት አይደረግም። ይሄ ትክክል ነው፣ ይሄ ትክክል አይደለም ልትለው አትችልም። እንግሊዘኛ ቢሆን የእንግሊዘኛ ኤክስፐርቶች መተው ቁጭ ብለው አይ ኤፍሬም ይሄማ የተጣመመ አክሰንት ነው፣ እዚህ ጋር ቨርብ ተሳስተሃል፣ እዚህ ጋር እንደዚህ ቀርተዋል ይሉኛል። ይሄ ግን ሰማያዊ መንፈሳዊ ቋንቋ ስለሆነ ትክክል ነው ትክክል አይደለም የምትለው በመንፈስ ነው። ኦኬ፣ የመንፈስ ቅዱስ የጸጋ ስጦታ ነው። በመንፈስ መርምረ ትክክል ነው አይደለም ልትል ትችላል። ያው በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው እንደሚል መጽሐፍ ማለት ነው። ግን ዝም ብለህ እዚህ ጋር የሚነገረው ትክክል አይደለም፣ እዚህ ጋር የሚነገረው ትክክል ነው፣ እዚህ ጋር የሚነገረው ትክክል አይደለም ልትል አይትችልም። በካርናል ማይንድ እንደ አዛይ ሴድ ኤርሊየር ስጦታው ካለህ ግን በመንፈስ ቅዱስ አማካኝነት በመንፈስ ትመረምራለህ። መንፈስን መርምሩ ስለሚል ማለት ነው መጽሐፍ ቅዱስ። እኔ ልልክ የፈለኩት ለምሳሌ ይሄ አሁን ልሳን የሚባለው ይሄ የሚነገረው ቃላት ወይ የሚነገሩት ቃላቶች እንትን ላይ ያለው ወይ መጽሐፍ ቅዱስ ላይ ያለው ወይ ልሳን መሆኑን በምን አወቃችሁ? እሱኛው ልሳን መሆኑን በምን አወቃችሁ? ሁለተኛ ነገር ደግሞ እነዚህ የቸርች ፋዘሮች የሚባሉት ስለ ልሳን የተናገሩት ነገር አለ፣ ስለዚህ ቋንቋ፣ ስለዚህኛው ልሳን ማለት ነው። ብዙ አይነት ልሳን አለ ስላልከኝ የፔንቴኮስታሎች ስለሚናገሩት ልሳን ስለሱ የተናገሩት ነገር አለ። ኦኬ፣ ሁለት ጥያቄ ነው የጠየቀኝ እና ከሁለተኛው ጥያቄ ልነሳ። ለምሳሌ ቸርች ፋዘርስ የተናገሩት በዚህ ጉዳይ ላይ ያለ አልክ። ያንተ ቤተክርስቲያን አባቶች የሚጀምሩት እነ ፖሊካርፕ ናቸው። አይ ቲንክ አብዛኞቹ ቲክቶከር እንደዛ ነው የምታስበው። እነ ፖሊካርፕ እነ አትናቴዎስ ያ እነ ዋሬቨር እነ ዮሐንስ አፈወርቅ ዋሬቨር ወደኋላም ደግሞ ሄደ ወይም ደግሞ ዋሬቨር እነሱን ሊሆን ይችላል። እኔ ግን እንደዛ አይደለም። እኔ ፔንቴኮስታል ክርስቲያን እውነተኛ ክርስቲያን ስለሆንኩ የእኔ አባቶች የሚጀምሩት ከመጽሐፍ ቅዱስ ነው። ከመጀመሪያው ከ00 ነው የሚጀምረው እኔ ማለት ነው። የኔ አባቶች እነ ዮሐንስ ይባላሉ። እነ ዮሐንስ አፈወርቅ አይደለም፣ እነ ሐዋርያው ዮሐንስ የበጎ ሐዋርያ እነ ጴጥሮስ ይባላሉ። ኦኬ ኦፍ ኮርስ ኢየሱስ እንዳለ ሆኖ ማለት ነው፣ የእምነታችን ጀማሪና ፈጻሚ እንዳለ ሆኖ ማለት ነው። እነ ጳውሎስ ይባላሉ። እነዚህ ናቸው የኔ አባቶች፣ ከነሱ ነው የሚጀምረው። ስለዚህ እነሱ በልሳንን በተመለከተ ብለዋል ወይ? ኦፍ ኮርስ ብለዋል። በዝርዝር ማስረዳት ይችላሉ። ኢየሱስም ብለዋል፣ ሐዋርያቶችም ብለዋል። የእነሱን ማቅረብ ይችላሉ። አንዳንዶቹ ግን ይመጡና በአራተኛው ክፍለ ዘመን በሶስተኛው ክፍለ ዘመን አለ የሆነ አባት አለ ምናምን ፖሊካርፕ ምናምን እንድለው ማለት ነው። ኦኬ አትናቴስ ምናምን እንደዚህ ያለው ምናምን እንድለው ማለት ነው። ኖ ኢየሱስ ካለ አለ ነው። ዮሐንስ ካለ አለ ነው። እንደ ሐዋርያው ቅዱስ ጳውሎስ ካለ አለ ነው። እነሱ ማን አጽዳቂ ያደርጋል? እንደሱ እኮ አይደለም እኮ። በነገራችን ላይ ሰዎች የማይረዱት ምን መሰለ፣ የነ ጳውሎስና የነ ዮሐንስን መልእክት እኮ እና አትናቴዎስ አይደለም የሚያጸኑት እኮ ና የነ ዮሐንስ አፈወርቅ ትምህርት ነው በነ ጳውሎስ ትምህርት የሚጸናው። ይፈተሻል፣ ይበረበራል። ትክክል ከሆነ እንቀበለዋለን። መበርበሪያውና መፈተሻው የነ ጳውሎስ ትምህርት ነው እንጂ የነ ዮሐንስ አፈወርቅ ትምህርት አይደለም። የዮሐንስ አፈወርቅ ትምህርት ሐዋርያው ቅዱስ ጳውሎስን ትምህርት አይገመግምም ወይም አፕሩቭ አያደርግም ወይም ዲስአፕሩቭ አያደርግም። የሐዋርያው ቅዱስ ጳውሎስ ትምህርት ነው። የቸርች ፋዘርስን ኤርሊ ቸርች ፋዘርስን ሪፎርመር ይሁኑ ስኮላርስ ይሁኑ ደዝማረን የእነሱን ትምህርት ኢቫሉዌት የሚደረገው
በነ ጳውሎስ ትምህርት ነው። እሱ ብቻ አይደለም፣ በራሱ ጳውሎስ ራሱ የሚመዘነው በራሱ በጳውሎስ ትምህርት ነው። ጳውሎስ ምን አለ መሰለህ? አንዴ ከሰበክንላችሁ ውጪ አለና ኦኬ እኛ ምን ሆን አለ። ያ ማለት ምን ማለት መሰለህ? ተመልሼ መጥቼ ኖ አንደኛ ቆሮንቶስ ላይ የጻፍኩት ትክክል አይደለም ተሳስቼ ነበር ብል ማለቱ ነው። እኛ ብንሆን ሲል የሰማይ መልአክ ቢሆን አለና የተረገመ ይሁን አለ። ሐዋርያው ቅዱስ ጳውሎስ ታላቁ ሐዋርያ እሱ ተመልሶ አሁን መሻር አይችልም። ያንን የተናገረውን ያስተማረውን ትምህርት እሱ መጥቶ መሻር አይችልም። ቢሽር እርግማን አለበት። እሱ ራሱ ነው ያለው፣ እኔ ኤፍሬም አይደለም። እኔ በሆን የሰማይ መልአክ ቢሆን ብሏል እሱ ራሱ ማለት ነው። ስለዚህ የሚገመገመው የሚፈተሸው በነ ፖሊካርፕ አይደለም፣ በነ አትናቴዎስ አይደለም፣ ኦኬ በነ ኦሪገን ዋሬቨር አይደለም፣ በእነሱ ትምህርት አይደለም የሚገመገመው። ሶ ልሳንን ኦፍ ኮርስ አባቶች አሉ ወይ ካልክ፣ አቤት አይሰማም እንዴ ናትዬ? አሁን መጣ። ከኔ ጋር ይሁን አንተ ጋር እየተቋረጠ ነበረ። አሁን መጣል። ኦኬ እሺ፣ ምናልባት እኔ ጋር ከሆነ ትነግሩኛላችሁ መሀል ማለት። ስለዚህ ልሳንን የተናገረው አለ ከአባቶች እንዴ? ጳውሎስ ትምህርት አይደለም እንዴ? ከየት መጣ ነው? እኛ የዮሐንስ ትምህርት አይደለም? የኢየሱስ ትምህርት አይደለም? ኢየሱስ አይደለም እንዴ ያመኑኝን እነዚህ ምልክቶች ይከተሏቸዋል ብሎ ልሳን ያለን? ሐዋርያው ቅዱስ ጳውሎስ አይደለም እንዴ ለቤተ ክርስቲያን የጸጋ ስጦታ ሰጠ፣ እንደወደደ አድርጎ ሰጠ። ልሳን መናገርና ልሳን መተርጎም፣ ሁሉ አይናገርም ሁሉ አይተረጉምም እያለ የነገረን ሐዋርያው ቅዱስ ጳውሎስ አይደለም እንዴ? የኢየሱስ የሐዋርያቱ ትምህርት ነው። ስለዚህ ኢየሱስና ሐዋርያቱ የተናገሩትን ትምህርት 4ኛ፣ 5ኛ፣ 6ኛ ክፍለ ዘመን ላይ የመጣ አንድ ሰው እሱ አፕሩቭ ማድረግ አለበት ካልክ ያንተ እንትን ይሆናል ማለት ነው። እኔ መጽሐፍ ቅዱስ ግን በግልጽ የነገረኝን ነገር በግልጽ እቀበላለሁ። እኔ ኢየሱስ አምላክ መሆኑን ዮሐንስ አፈወርቅ ነግሮኝ አይደለም ያመንኩት። ኢየሱስ አምላክ መሆኑን ያመንኩት ሕያውና ዘላለማዊ የሆነው ኦኬ ኢንፋለብል የሆነው የእግዚአብሔር ቃል ስለነገረኝ፣ ያ ደግሞ ለቤዛ ቀን የታተምኩበት ቅዱሱ የእግዚአብሔር መንፈስ በውስጤ ኮንፎርም ያ መንፈስ ከመንፈሳችን ጋር ይመሰክርናል እንዳለ ኮንፎርም ስላደረገኝ ነው። ስለዚህ መጽሐፍ ቅዱስ የቸርች ፋዘርስን ሪፈር አናደርግም ማለት አይደለም። መጽሐፍ ቅዱስ ላይ ያሉ አንዳንድ ሀሳቦችን ሪፈር ልናደርግ እንችላለን በቸርች ፋዘርስ፣ ስፔሻሊ ደግሞ ዲቤቴብል የሆኑ በግልጽ ያልተቀመጡ ትርጉም የሚያሻቸው እንደዛ አይነት ነገሮች ከሆኑ መጽሐፍ ቅዱስ በግልጽ የሚያስቀምጠው በግልጽ አስቀምጦታል ነው አባዬ። ምንም ደጅ አያስፈልገው። ኦኬ ምንም ደጅ መውጣት አያስፈልግም። እኔ እውነት ህይወት መንገድ ነኝ ካለ ኢየሱስ በቃ ኢየሱስ ህይወት ነው መንገድ ነው። አይ ኢየሱስ ህይወት መንገድ እኮ ምናምን አይደለም ለማለት የፈለገው ምናምን የሚል ሰው ካለ እኔ እንግዲህ እሱ የራሱን መንገድ መከተል ይችላል። በቃ እኔ ግን ኢየሱስ ያለውን በቀጥታ የኛ ቤት የኢየሱስ ትምህርት ዶክትሪን ነው። የሐዋርያቱ ትምህርት በሐዋርያቱና ነቢያቱ መሰረት ላይ አይደል ታንጻቸዋል የሚለው። ስለዚህ መሰረቱን መቀየር፣ መነቅነቅ፣ ቀለም መቀባት አይቻልም። ልክ እንደተባለው እንደዛ እናምናለን። ስለዚህ ስለ ልሳን የተናገረ አለ ካልክ ሐዋርያ ቅዱስ ጳውሎስ አለ አይደል ልሳንን በዝርዝር የተናገረ ያስረዳ። ስለዚህ ፖሊካርፕ ጋር ሂጄ ላስረዳ አልችልም። ጳውሎስ በዝርዝር አስረድተዋል። ኤቭሪ ዲቴል እንዴት እንኳን መናገር እንዳለብህ አይደለም ስለ ጸጋው ስጦታ እንዴት መናገር እንዳለብህ እንዴት መተርጎም እንዳለብህ ጭምር በዲቴል ነግሮኛል ጳውሎስ። ስለዚህ የትም መሄድ አያስፈልገኝም ማለት ነው፣ በቂ ነው ማለት ነው። እሺ አንደኛው ሄሎ እዚሁ ላይ ይቅርታ እዛው ጠይቀኝ ጥቅስ ምናምን ሳልከኝ ቅድም አሁን እዚህ ጋር እነ ሐዋርያው ቅዱስ ጳውሎስ አሁን ልሳን አልቀበልም ማለት አይደለም። ይሄኛውን ልሳን ነው የጠየቅኩ ያለሁት። ይሄኛው የጴንጤቆስጣል አሁን የምትናገሩት ልሳን እሱኛው ልሳን ላይ ነው ትኩረት ማድረግ የፈለግኩት። እሱኛው ልሳን ላይ እነሱስ ተናግረዋል ያ ልሳን ይናገሩ ነበር ወይ? ያ ጸጋ ስጦታ ነበራቸው ወይ? በዛ ጊዜ ልሳን ነበራቸው? ይህን እናንተ የምትናገሩትን ልሳን ይናገሩ ነበረ? እኔ የምናገረውን ሐዋርያው ቅዱስ ጳውሎስ እኔ የምናገረውን ልሳን ነበር የሚናገረው። ጥቅስ አለ? አዎ ሞልቶ የፈሰሰ ጥቅስ ሞልቶ የፈሰሰ ጥቅስ። እሺ ንገረኝ። ግን ይሄኛውን ልሳን ያልኩ ገብቷል? ይሄኛው አሁን እኔ የምናገረውን ሐዋርያው ቅዱስ ጳውሎስ የሚናገረውን ልሳን ነው። አሁን በዚህ ዘመን ቤተክርስቲያን ውስጥ የምንናገረው ልሳን ኦፍ ኮርስ። እሺ ንገረኝ፣ ደስ ይለኛል። እሺ አሁን አሁን በዚህ ዘመን የምትናገሩት ልሳን በልና ለምሳሌ ይሄ አለ ወይ ያልክ ንገረኝ። አሁን እኔ አንደኛ ቆሮንቶስ ምዕራፍ 14 አውጥቻለሁ በዝርዝር ከአንድ ጀምሮ ማለት ነው። ጳውሎስ ስለ ልሳን በደንብ የሚያስተምርበት ክፍል ማለት ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 እሱ ጋር አውጥቻለሁ። አሁን አንተ የትኛውን እንዳመሳስልል ነው? ለምሳሌ በዚህ ዘመን ስትናገሩ ልሳን እንደዚህ ትላላችሁ፣ እንደዚህ አታደርጉም፣ መጽሐፍ ቅዱስ ላይ አለ ወይ እንደዚህ እያልክ ንገረኝ። አለበለዚያ ግን ሙሉን ስለ ልሳን የተናገረውን ላንብብና እየተረጎምኩ ልሂድልህ። እንደዛ አላልኩም። እሺ ለምሳሌ ቅድም ያው እንትን እንዲገባ ብዬ ነው ፊደል ደጋግም ከናምን እንትን እንዳትለኝ።
ቅድም እየተደጋገመ የሚትናገሩት ስለነበርኩበት ብዙም ችግር የለውም ብናገረውም፣ ግን ተናገር፣ ችግር የለውም። እሱኛውን ነገር ነው ያልኩት። ናቱዬ ምንም ውስጥ እንትን ላይ የፈለግከውን በፈለግከው ቋንቋ ተጠቅመህ ጠይቅ፣ ተናገር፣ ምንም ችግር የለው። ኖ እኔ አንተ ሪስፔክት ስለማድረግ ነው እንጂ እኔ ቤቴ ነበር፣ ችግር የለብኝም። ኖ እዚህም በል ፕሊዝ፣ እዚህም በል፣ ችግር የለው፣ ምንም ችግር የለው። እሺ ችግር የለውም። በቃ ያንን ፊደል እየተደጋገመ የምትናገሩት ልሳን የአምልኮት ላይ ሊሆን ይችላል፣ ወይ ደግሞ ጸሎት ላይ ምናምን ሊሆን ይችላል። እሱ ልሳን ነው ያልኩት። እሱ ልሳን እስኪ መጽሐፍ ቅዱስ ላይ ይናገሩት ነበር ያልከውን ንገረኝ። መጽሐፍ ቅዱስ አውጥቻለሁኝ። እኮ አሁን ምን እኔ ለምሳሌ ልሳን እናገራለሁ። አሁን እኔ የምናገረው ልሳን ጳውሎስ የሚናገረው ልሳን ነው። አሁን አንተ የምትናገረው ልሳን በልና ምን አድርግ መሰለ፣ ለምሳሌ ኤፍሬም አንተ ስትናገር ጥያቄውን እኔ ጠያቄ እንዳልሆን እኮ ነው የምነግርህ። አሁን እናንተ የምትናገሩትን መጽሐፍ ቅዱስ ላይ አድርገኝ ካልክ እኔ አንድ ጥቅስ ብቻ ነው የምሰጥህ እኮ። አሁን አውጥቻለሁ አላልኩም? አንደኛ ቆሮንቶስ 14:2 ምን ይላል? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። ለምሳሌ እኔ የምናገረውን ልሳን ይሄ መንፈሳዊ አይደለም የምትለው አንተ ማን ነግሮህ ነው? ምን አገባህ አንተ? ምንድን ነው የሚለው እኮ ለሰው አይናገርም አለ። ለናቴ አይደለም የምናገረው ማለት ነው። የሚያስተውለው የለም አለ። አንተ አታስተውልም ማለት ነው። በመንፈስ ግን ምስጢርን ይነጋገራል አለ ከእግዚአብሔር ጋር። ስለዚህ ከእግዚአብሔር ጋር የምነጋገርበት ነው። አንተ ምን አስተውለህ ነው የምትገመግመው? ለአንተ አይደለም አለ። ሲጀምር ለናቴ አይደለም፣ ናቲ ሊያስተውል አይችልም አለ። በመንፈስ ነው ምስጢርን የሚናገረው ኤፍሬም አለ። ስለዚህ ምን አድርገህ ትገመግመዋለህ አንተ? ኦኬ አይ እፊ ግን ገብቷል። ግን ጥያቄ ያልኩት ነገር ገብቷል? ያ ገብቶኛል። አሁን የምትናገሩት ልሳን መጽሐፍ ቅዱሳዊ ነው አልክ። ይኸው መጽሐፍ ቅዱሳዊ ነው። እኔ አሁን የምናገረው ልሳን ይናገሩት ነበር ወይ? በዛ ጊዜ ሐዋርያቶቹ ይናገሩት ነበር ወይ? ጳውሎስ ይናገራል። ራሱ ጳውሎስ ይናገራል። ከሁላችሁም የተሻለ ይናገራለሁ ይላል እዚሁ ጋር። ለምሳሌ እሺ ሶሪ ቃላቱን ስላልኩኝ ሻላላላ ምናምን ነገር የሚለውን ለምሳሌ እሱ ነገር ይናገር ነበር። ኦኬ አሁን ቅድም እንዳልኩ ነው። አሁን እነሱ ሻላላላ የሚበሉ የፈለገ አንተ እንደምትለው የፈለገ ነገር የሚበሉ አንተ በመንፈስ ካልሆነ ልትመዝን አትችልም። ልሳን መሆኑንና አለመሆኑን ልታውቅ አትችልም። ማን ፈቀደልህ እንድታውቅ? ልሳን መተርጎም አለህ አንተ እንዴ? ለምን በአሁን ጊዜ አሁን ጴንጤኮስታሎች ይላሉ እኮ አይደለን? አሁን የጠየቅኩህን ጥያቄ ይላሉ። ጌታ ይባረክ። ስለዚህ ሲሉ በጆሬ እየሰማሁ ነው ያለሁት። ድሮ ደግሞ እየሰማሁ ነው ይጻፍልኛል። ድሮ ሐዋርያቶቹ ይህን ነገር ይናገራሉ እኮ ነው ያልኩት። ይናገራሉ። ይኸው እኮ ሐዋርያው ቅዱስ ጳውሎስ እዚህ ክፍል ላይ አንደኛ ቆሮንቶስ ምዕራፍ 14 ላይ ከእናንተ ከሁላችሁም የተሻለ በልሳን እናገራለሁ ይላል። እኩል ልሳን ማለት የትኛውን ልሳን ያልኩ እኮ ለዛ ነው። ይሄ አሁን ቸርች ውስጥ የምንናገረው ልሳን በምን እርግጠኛ ነህ ይሄኛውን ልሳን መሆኑን? አሁን ያልኩ ልሳን መሆኑን በምን እርግጠኛ እንደመሆን ቅድም ነግሬህ ነበር፣ ልድገምልህ። አንተ እኮ ምን አስመሰልከው መሰለህ? መጽሐፍ ቅዱስን ኦዲዮ ሪከርድ አስመሰልከው። አሁን ይሄ ነው ኤፍሬም። አሁን መጽሐፍ ቅዱስን ጳውሎስ የሚናገረውን ፕሌይ አድርጌ በኦዲዮ እንዳሰማህ ነው የሚመስለው ጥያቄ። እንደዚህ ነው። ይሄኛው መሆኑን በምን አወቅህ ታዲያ? በምን እንዳወቅህ ንገረህ ጎበዝ። በምን አወቅ? አሁን ስማኝ፣ ቅድም ነግሬህ ነበር። አሁን በደንብ ደግሜ ልንገርህ። ፎከስድ ሁን እሺ ናትዬ። ብዙ ጊዜ አንተ ፎከስድ ነው ማተው ነው እንጂ ጥያቄ ጥሩ ጥያቄ ይዘህ ትመጣለህ፣ ፎከስድ ትሆናለህ። ኦኬ ልሳን የአሁኑ ኤፍሬም የምትናገረው ልሳን ጳውሎስ የሚናገረው ልሳን መሆኑን ወይም ደግሞ ለአዲስ ኪዳኒቷ ቤተክርስቲያን የተሰጠው ልሳን መሆኑን በምን አወቅ ኤፍሬም? ምንድን ነው መረጃ? አሁን ፔንቴኮስታሎች ሙሉ ወንጌሎች አሁን የሚናገሩት ልሳን ትክክለኛ የመጽሐፍ ቅዱስ ልሳን መሆኑን በምን አወቅ ኤፍሬም? ማስረጃህ ምንድን ነው? ቆንጆ። አሁን በምን እንዳወቅኩ ልነግርህ ነው። ተከታተለኝ። ሐዋርያው ቅዱስ ጳውሎስ አሁን ከምዕራፍ 14 ወደ 12 መልሼሃለሁ። እሺ ወዴት መለስኩ? ወደ 12 መልሼሃለሁ። እናንብብ። 12 ከ4 ጀምሮ ልጀምር። እሺ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅም ይሰጠዋል አለ። ኦኬ ለአንዱ ጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ እውቀት መናገር ይሰጠዋል፣ ለአንዱም በዛው መንፈስ እምነት፣ ለአንዱም በዛው መንፈስ የመፈወስ ስጦታ፣ ለአንዱም ታምራት ማድረግ። ይሄ መንፈስ ቅዱስ የሚሰጠው ነው። ልብ በል። ለአንዱም ትንቢት መናገር፣ ለአንዱም መናፍስት መለየት፣ ለአንዱም በልዩ ልዩ አይነት ልሳን መናገር፣ ለአንዱም በልሳን የተነገረውን መተርጎም ይሰጠዋል። ይህን ሁሉ ይልና
ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። እሺ ከዛ በኋላ ትንሽ ወረድ ልበል፣ ልብ ብለህ ስማ። እዚሁ ላይ ማለት ነው 12 ላይ ነው ያለሁት፣ ቁጥር ወረድ ብዬ ነው ማነበው 28 ላይ እግዚአብሔርም ይላል። አንድ ምዕራፍ ነው አልቀየርኩትም ምዕራፉን። እግዚአብሔርም ይላል ቁጥር 28 ላይ በቤተ ክርስቲያን ይላል። በምን በቤተ ክርስቲያን? እሺ ከላይ 27 ላይ ምንድነው ስለ ቤተ ክርስቲያን ሲናገር እናንተ የክርስቶስ አካል ናችሁ ይላል፣ እያንዳንዳችሁም ብልቶች ናችሁ ይላል። እንግዲህ እኛ አካል ሆነን የተጋጠምንበት ያቺን ቤተክርስቲያን ታውቃለህ፣ ክርስቶስ ራስ የሆነባትን። ከዛስ እግዚአብሔርም በቤተክርስቲያን አለና አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታ፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳንንም አድርገዋል አለ። ጳውሎስ ነው ይህን እያለ ያለው። ሁሉ ሐዋርያ ናቸውን ይላል። ሁሉስ ነቢያት ናቸውን? መልሶ አይደለም ነው። ኦኬ ሁሉስ አስተማሪዎች ናቸውን? ሁሉስ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳን ይናገራሉን? ሁሉስ ይተረጉማሉን? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ይላል። እሺ አሁን እዚህ ክፍል ላይ እንዴት አወቀ ያልከውን እየመለስኩ ነው። አንድ ሰው ኦኬ በክርስቶስ ኢየሱስ አምኖ የዳነ ሰው ኦኬ ክርስቲያን የሆነ ሰው ለቤዛ ቀን በቅዱሱ መንፈስ የታተመ ሰው ኦኬ የጸጋ ስጦታዎችን ይቀበላል። ከማን ይቀበላል? ከመንፈስ ቅዱስ የጸጋ ስጦታዎችን ይቀበላል። በክርስቶስ ኢየሱስ አምኖ የዳነ ሰው ኦኬ ይሄ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ አላለም? አዎ ክርስቶስ ራስ የሆነበት እዛ አካል ውስጥ ብልት ሆነ አንተ ስትገባ መንፈስ ቅዱስ እንደወደደ እያካፈለ የሚያደርገው የጸጋ ስጦታ አለ። ኦኬ ያ የጸጋ ስጦታ ለአንተ ነቢይ ልትሆን ትችላለህ፣ ሐዋርያ ልትሆን ትችላለህ፣ የመፈወስ ስጦታ ሊሆን ይችላል፣ የአገዛዝ ሊሆን ይችላል፣ የልሳን ሊሆን ይችላል፣ የመናገር የመተርጎምም ሊሆን ይችላል። ኦኬ አሁን ይህን ልሳን የሚናገረው ማን ነው? ወደ ክርስቶስ የመጣ በክርስቶስ ኢየሱስ ያመነ ኦኬ በክርስቶስ ኢየሱስ አምኖ ወደ ቤተክርስቲያን የተጨመረ በክርስቶስ ኢየሱስ አምኖ በአካሉ ላይ የተጨመረ ብቻ ሳይሆን መንፈስ ቅዱስን ለስጦታው የጠየቀም ጭምር ለስጦታ የጠየቀ። አንዳንድ ጊዜ ሰዎች ጠይቀው ስጦታ ኦፍ ኮርስ በቃ አንዴ ተሰጥቶኝ እንደዛ የሚያስቡ ሰዎች ስላሉ ነው ይሄን የምናገረው። ለምሳሌ ልሳን አይ በቃ አልተሰጠኝም የሚሉ ሰዎች አሉ። ኖ አይደለም። ልሳን እንዲሰጣችሁ ጸልዩ ይላል ጳውሎስ። አሁን 12 ላይ አይደል ያለሁት? 14 ላይ ሂዱ። 14 ላይ አንደኛ ቆሮንቶስ ማለቴ ነው። አንደኛ ቆሮንቶስ ምዕራፍ 14 ላይ የመጀመሪያው ምዕራፍ አንደኛ ቆሮንቶስ ምዕራፍ 14 ላይ የመጀመሪያው ቁጥር ላይ ስትሄዱ ምንድነው የሚለው ሐዋርያ ቅዱስ ጳውሎስ? ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገር በብርቱ ፈልጉ ይላል። ይሄ ብቻ አይደለም፣ በተደጋጋሚ ነው የሚናገረው። በነገራችን ላይ ስለመጸለይ ስለመፈለግ በተደጋጋሚ ነው የሚናገረው። ለምሳሌ ልሳን የሚናገሩ ሰዎች፣ የማይተረጉሙ ሰዎች ልሳን ትርጉም እንዲሰጣቸው ጸልዩ ይላል። እዚሁ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ላይ በልሳን የምትናገር አለ እንዲተረጉም ይጸልይ። አየህ በጸሎት ደግሞ የመተርጎም ደግሞ ይሰጣል ማለት ነው። እሺ እንዴት አወቅ ኤፍሬም? አሁን የምትናገረው ልሳን በዚች በቆሮንቶስ ቤተክርስቲያን ሲነገር የነበረው ልሳን መሆኑን በምን አወቅ? አንደኛ በክርስቶስ ኢየሱስ አምኜ ኦኬ መንፈስ ቅዱስን የተቀበልኩ ሰው ነኝ። እሺ ያ ደግሞ መንፈስ ቅዱስ እያካፈለ እንደወደደ ያደርጋል የተባለውን ኦኬ ያ የጸጋ ስጦታ በውስጤ ከመፍሰሱ የተነሳ ያ ስጦታ ደግሞ አክቲቭሊ በህይወቴ ተገልጦ ይሰራል። ኦኬ በህይወቴ ተገልጦ ይሰራል። በህይወቴ ተገልጦ ሲሰራ ደግሞ ዝም ብሎ አይደለም፣ ቅድም እንደነገርኩ ነው። ፍሩት አለው። ኦኬ ፍሬ አለው። ዝም ብሎ አይደለም። ፍሬው ምንድነው? ለምሳሌ ኤዲፋይ ያደርጋለሁ፣ ራሴን አንጽበታለሁ በልሳን ስጸልይ። ኦኬ እንደገና ሲተረጎም ደግሞ ማህበሩ ይታነጽበታል። እሺ ከእግዚአብሔር ጋር ደግሞ ሚስጥር እንነጋገራለን። አንተ ሚስጥር ለእግዚአብሔር ተነግረዋለህ ማለት አይደለም። ሰማይ ላይ የተሰወረውን ያንን ሰማያዊውን የእግዚአብሔር የሆነውን ሐሳብ እሱን ተረዳበታለህ፣ ታውቅበታለህ ነው። እሺ ትጸልይበታለህ፣ እንደገና ደግሞ ትዘምርበታለህ። በልሳን በልሳን ትዘምራለህ፣ እግዚአብሔርን ትባርካለህ፣ እንደገና ጸሎትም ትጸልይበታለህ። ይሄን ያለው እኔ ነኝ እንዴ? ኧረ ሐዋርያ ቅዱስ ጳውሎስ ነው። እጸልያለሁ እኔ ራሴ ያለና ምን አለ መሰል ጳውሎስ ራሱ እንግዲህ በልሳን ስጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው አለ። ያ ማለትም ማለት ነው በልሳን ስጸልይ አይምሮ አያውቅም ማለት ነው። አንተ በልሳን ለምሳሌ እኔ በልሳን ስጸልይ ምን እንደምጸልይ አይምሮ አያውቅም። ይሄን ያለው ጳውሎስ ነው። እኔም ልክ ነው፣ እውነት ነው። በሕይወቴም እኔም ሆኗል።
የጳውሎስ ነው ግን ይሄ መልእክት ኦኬ። በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው አለ። አይምሮዬ አያውቅም እጸልየውን እያለ ነው ጳውሎስ። እንግዲህ ምንድነው አለና በመንፈስ እጸልያለሁ በአይምሮም እጸልያለሁ አለ። ኦኬ አየህ፣ በመንፈስ እዘምራለሁ በአይምሮም ደግሞ እዘምራለሁ አለ። ስለዚህ ይሄ በህይወቴ የተገለጠው የእግዚአብሔር ጸጋ ኦኬ፣ ከእግዚአብሔር በመንፈስ ቅዱስ አማካኝነት የተቀበልኩት ጸጋ በህይወቴ አክቲቭ ሆኖ ይሰራል። እንደገና ውጤት አለው፣ እንዳልኩ ውጤት አለው። ልክ ትንቢት ውጤት እንዳለው ሁሉ ማለት ነው። ትንቢት ዝም ብሎ አይመጣም አይደል? ትንቢት ይመጣል፣ ከዛ በኋላ ትንቢት ይነገራል፣ ከዛ ውጤት አለ፣ ይዞት የሚመጣ አለ። ለምሳሌ ሰዎች የሚጽናኑ ከሆነ ይጽናናሉ፣ የሚባረኩ ከሆነ ይባረካሉ፣ የሚገሰጹ ከሆነ ይገሰጻሉ፣ ለህይወት እንዲሆንላቸው ማለት ነው። ልሳንም ልክ እንደዛ ነው። የጸጋ ስጦታ ስለሆነ ዝም ብሎ የሚመጣ አይደለም። ከመጣ በኋላ በህይወት የሚሰራው ነገር አለ፣ በሰዎች ህይወትም የሚሰራው ነገር አለ። ለማህበሩ መታነጽ የተሰጠ ነው የጸጋ ስጦታ እንደዛ ስለሆነ ማለት ነው። ስለዚህ በምን አወቅ ስትል ፕሮሲጀር አለው፣ ቅድመ ሁኔታ አለው፣ መስፈርት አለው። ያን መስፈርት ስላሟላው ኳሊፋይ ስለሆንኩኝ ያንን ተቀብያለሁ። በዛም እውነት ደግሞ እየኖርኩ ነው የምልህ። ናትዬ ጎይድ ሌላ ጥያቄ አሁን የነገርከኝ መስፈርቶቹ አሁን የተናገርከው መስፈርቶቹ ብዙ አይነት ልሳኖች አሉ ብለኛል። ልሳኖች አሉ ብለኛል ቅድም አይደለ? እነዛ ልሳኖች በደቂቃ ቢሆን ለኛም እንድደርስ በደቂቃ ቢሆን። እሺ ለመጨረሻ ነው ግሎሪሽ፣ ለመጨረሻ ጨርሻለሁ። እሺ ጎይድ ናት። አይ ቅድም ብዙ አይነት ልሳኖች አሉ ብለኛል። ብዙ አይነት ልሳኖች ስላሉ ይሄኛው ልሳን መሆኑን በምን እርግጠኛ ነው የምልህ እኮ ለዛ እኮ ነው ቅድም ይሄኛው ልሳን ለምሳሌ ሁለቶች ልሳን መካከል ይሄኛው መሆኑን እኮ ነው ያልኩት። እሱኛው ነው የጠየቀው። ኦኬ ለምሳሌ ሶስቱ ያልኩን አንተ መልአክ አይደለህም። ስለዚህ ሶስተኛው የመልአክ የሚለው የመልአክ ልሳን የሚለው ዲቤቴብል ስለሆነ ምንም አይጠቅመንም እሱ ለኔና ላንተ። ጳውሎስ ንጽጽር እዛ ጋር ይሰራው ብለው የሚተረጉምበት የተለያየ መንገድ አለ ያኛው። ስለዚህ ኤኒዌይስ መልአክ ስላልሆንን እኔ እናንተ ሰዎች ስለሆንን ተወሱ። ሁለተኛው ሁለት ልሳን ግን ያልኩ ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ አለ። እንደምታውቀው በባለ 50 ወቅት በቤተክርስቲያን ተከላ ወቅት የተከፋፈሉ ልሳኖች ታያቸው በላቸው ላይ ተቀመጡና ተናገሩ እነ ጴጥሮስ የሚለው ልሳን አለ። ይሄ ደግሞ ለቤተክርስቲያን ለአዲሲቷ ቤተክርስቲያን ለአዲስ ኪዳኗ ቤተክርስቲያን የጸጋ ስጦታ ተደርጎ በመንፈስ ቅዱስ አማካኝነት የተሰጠው የልሳን ስጦታ አለ። ሁለቱ ልዩነቱ ምንድነው? ለምሳሌ በምን አወካውን አንተ ምትል ያኛው ምድር ላይ ኤግዚስት የሚያደርግ ሰሙዌር የሚነገር ቋንቋ ነው። የሐዋርያት ሥራ ምዕራፍ 2 እና ሐዋርያ ቅዱስ ጴጥሮስ የተናገሩት ልሳን ምድር ላይ የሚነገር ሰሙዌር የሚነገር ቋንቋ ነው። ይህስ የሐዋርያት ሥራ ምዕራፍ የአንደኛ ቆሮንቶስ ምዕራፍ 14 በፍጹም እንደዛ አይደለም። ምድር ላይ ኤግዚስት የሚያደርግ ሰሙዌር የሚነገር ቋንቋ አይደለም። ሁለቱ የተለያዩ ናቸው። የተለያዩ ብቻ ሳይሆን ሰማይ ከምድር እንደሚለያይ እንደዛ የተለያዩ ናቸው ሁለቱ ልሳኖች። የሐዋርያት ሥራ ምዕራፍ 2ና የአንደኛ ቆሮንቶስ ምዕራፍ 12 13 14 ላይ ያሉት ልሳን የተለያዩ ናቸው። ፈጽሞ የተለየ ነው። ኦኬ ንጽጽር ባጭሩ ንጽጽር ልስራና በዚህ ሊጨርስ። እንዴት የተለያዩ ናቸው ትላለህ ኤፍሬም? ሁለቱ የሐዋርያት ሥራ ምዕራፍ 2ና የአንደኛ ቆሮንቶስ ምዕራፍ 14 እንዴት ተለያዩ? እሺ እነ ጴጥሮስ በባለ 50 ጊዜ ያንን ልሳን ሲናገሩ በዙሪያቸው የነበሩ ሰዎች ሰምተዋቸዋል። አልሰሟቸውም? ሰምተዋቸዋል። ኦኬ ሰምተዋቸው እንደውም የእግዚአብሔርን ታላቅ ነገር በገዛ ቋንቋችን ይናገራሉ እነዚህ ሰዎች እንዴት ተናገሩ እያሉ ሲገረሙ ነበር። የመጡበትን ስለሚያውቁ ስለነበር ማለት ነው። ኦኬ እንዴት የገዛ ቋንቋችን ይናገራሉ አሉ። እዛ በተሰበሰቡት በነበሩት ሰዎች ቋንቋ ነው የተናገሩት እነ ጴጥሮስ። ኦኬ ስለዚህ ሰዎቹ ሰምተዋቸዋል። አንደኛ ቆሮንቶስ ሐዋርያ ቅዱስ ጳውሎስ የሚነግረን ልሳን ግን ከዛ የተለየ ልሳን ነው። እንዴት? በልሳን የሚናገር አለ አንደኛ ቆሮንቶስ ምዕራፍ 12 ላይ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገር አለና ለእግዚአብሔር እንጂ ለሰው አይናገርም አለ ጳውሎስ። ቆይ በልሳን የሚናገር ለማን? ለእግዚአብሔር እንጂ ለሰው አይናገርም። እንዴ እነ ጴጥሮስ አንደኛ ቆሮንቶስ ሐዋርያት ሥራ ምዕራፍ 2 ላይ በባለ 50 ወቅት ለእግዚአብሔር ነው እንዴ የተናገሩት? አይደለም፣ ለሰው ነው፣ በዙሪያቸው ለነበሩት ሰዎች። ሁለተኛ እዚህ ጋር አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ምን ይላል? የሚያስተውለውም የለም ይላል። እንዴ ሐዋርያት ሥራ ምዕራፍ 2 ላይ የሚያስተውለው ሰው አልነበረም እንዴ? እንዴ አስተውለውማ ነው የእግዚአብሔርን ታላቅ ነገር በገዛ ቋንቋችን ይነግሩናል ያሉት። በመንፈስ ግን ሚስጥርን ይነጋገራል አለ። ከእግዚአብሔር ጋር ሚስጥር የሚነጋገርበት ነው። አየህ፣ ያኛውና ይሄኛው ሁለቱ የተለያዩ ናቸው። እዛ ጋር በባለ 50 ወቅት እግዚአብሔር መንፈስ በእነሱ ላይ መጥቶ ኦኬ ወንጌልን ለመስራት
በዙሪያቸው ለነበሩ ሰዎች ያን እግዚአብሔርን ታላቅ የምስራች እግዚአብሔርን ታላቅ ኃይል ለመናገር በመንፈስ ቅዱስ አማካኝነት የተሰጣቸው ልሳን ነበረ። ተናግረዋል፣ ሰዎቹም ሰምተዋል። ኦኬ በዛ ብዙ የተሰራ ስራ አለ። ናውዴይስም እንደዛ ነው። ይኸውልህ አሁን ለምሳሌ በእኔ የተለያዩ ምስክርነቶችን ሰምቻለሁ። ልክ እንደ ሐዋርያት ሥራ ምዕራፍ 2 ላይ ኦኬ መንፈስ ቅዱስ እንደምታውቀው በብሉይ ኪዳንም በአዲስ ኪዳንም በፈለገ ጊዜ የወደደውን የሚያደርግ አምላክ ነው። በሰዎች ህይወት ውስጥ በተለያየ ጊዜ ይመጣና ለልዩ ተልእኮ ማለት ነው ለልዩ ሚሽን በህይወታቸው ይመጣና የሚወደውን ነገር ያደርግ ነበር። ለምሳሌ ሳምሶንን በብሉይ ኪዳን የምታስታውሰው ነው። ሳምሶን ለምሳሌ በተለያየ ጊዜ የእግዚአብሔር መንፈስ በላዩ ላይ ይመጣ ነበር። የእግዚአብሔር መንፈስ በወረደበት ጊዜ ይላል አይደል ጳውሎስ ሶምሶን በአንድ አህያ መንጋጋ ሲጨርሳቸው ምናምን ማለት ነው። እንደገና የሆነ ነገር ሲያደርግ ታያለም የእግዚአብሔር መንፈስ በሱ ላይ ሲመጣ። በብሉይ ኪዳንም እንደዛ በብሉይ ኪዳን ጊዜ በርካታዎች እንደዛ አይነት ኢንሲደንቶች አሉ፣ እንደዛ አይነት ኢቨንቶች አሉ። ኦኬ በአዲስ ኪዳንም ልክ እንደዛ ነው። መንፈስ ቅዱስ ከየት ትመጣለህ፣ እንዴት ትመጣለህ፣ እንዴት ትሰራለህ አይባልም። በሰዎች ህይወት ውስጥ መጥቶ የወደደውን ሊያደርግ ይችላል። ለምሳሌ አንተ ሄደህ የሆነ ቦታ ወንጌል መስበክ ፈልገህ ቋንቋቸውን ሳትችል ስትቀር ልክ እንደ ሐዋርያት ሥራ ምዕራፍ 2 ላይ እንዳለው ቋንቋቸው ተሰጥቶ ተናግረህ የምስራቹን ወንጌል ልታደርስ ትችላለህ። የተወሰኑ ሰዎችን ምስክርነት እንደዛ ሰምቻለሁ፣ እነ ዶክተር ገብረ ወልዱን ጨምሮ ማለት ነው። እንደዛ በህይወታቸው የሆነ ሰዎች ማለት ነው። ያ ግን ለቤተክርስቲያን ለአዲስ ኪዳን ቤተክርስቲያን የተሰጠው የጸጋ ስጦታ ተደርጎ የተሰጠው ልሳን አይደለም። ለአዲስ ኪዳን ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠው ልሳን ሰሙዌር የሚነገር ምድር ላይ ኤግዚስት የሚያደርግ ቋንቋ አይደለም። ሰማያዊ መንፈሳዊ ቋንቋ ነው። እንዴት አወቅ ኤፍሬም? እንዴት አወቅ? በጣም ጥሩ። እንደዚህ ነው ያወቅኩት። ቤተክርስቲያን የጸጋ ስጦታ ያስፈልገዋል። የሚታወቅ አይደለም፣ ማንም አያውቀውም። ያለ ትርጉም የሚታወቅ አይደለም። የነ ጳውሎስ የነ ጴጥሮስ የበጎ ሐዋርያት እና እዛ 120 የተሰበሰቡት የነበረው እነሱ የተናገሩት ልሳን ምድር ላይ ኤግዚስት የሚያደርግ ሰሙዌር የሚነገር ቋንቋ ስለነበር ተርጓሚ አያስፈልገውም። እነ ጴጥሮስ ሲናገሩ ሰው ሰማቸው። ኦኬ ይሄኛው አሁን ለአዲስ ኪዳን ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠውን ልሳን አንተ ብትናገር ምድር ላይ የሚተረጉም የለም። እሱ ማንም የሚተረጉም የለም፣ ማንም ያውቀው የለም። አንተም አታውቅም፣ ሌሎቹም አያውቁም፣ አንለስ የትርጉም ስጦታ ካልተሰጠ በቀር። ሐዋርያ ቅዱስ ጳውሎስ ለዛ ነው በልሳን የሚናገር አለ እዚሁ ላይ ማለት ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ላይ በልሳን የሚናገር እንዲተረጉም ደግሞ ይጸልይ አለ። እሱ ብቻ መሰለህ እንዴ? አንደኛ ቆሮንቶስ ምዕራፍ 12 ላይ ምን አለ መሰለ? ሁሉ ይናገራል አለ፣ አይናገርም። ሁሉ ይተረጉማል፣ አይተረጉምም አለ። እንዴ ሰሙዌር ኤግዚስት የሚያደርግ ቋንቋ ቢሆንማ ቻይና ትሄዳለህ ለአገልግሎት አይደል እንዴ? ናቱዬ ቻይና ስትሄድ ቻይንኛ አታውቅም አንተ። ልክ እነ ጴጥሮስ እንደተሰጣቸው ሐዋርያት ሥራ ምዕራፍ 2 ላይ ቻይንኛ ይሰጣል፣ በቻይንኛ ትናገራለህ። እሺ በዙሪያ የነበሩ ሰዎች ይሰማሉ፣ አለቀ በቃ። ለምን? ቻይናዎች ስለሆኑ ይሰማሉ ቋንቋቸውን። ተርጓሚ አያስፈልገውም። ምን ትርጉም ያስፈልገዋል? ይሄ ልሳን ግን ተርጓሚ ያስፈልገዋል። ለምን? ምድር ላይ ኤግዚስት የሚያደርግ ቋንቋ አይደለም። ቻይናም ሄደ ጃፓንም ሄደ ብታወራው የሚሰማ የለም። ለምን? ቋንቋው ምድር ላይ ያለ አይደለም፣ ሰማያዊ መንፈሳዊ ቋንቋ ነው። ስለዚህ ትርጉሙ ያስፈልገዋል። ትርጉሙ ከየት ይመጣል? የጸጋ ስጦታ ነው። በመንፈስ ቅዱስ አማካኝነት የሚሰጥ ስጦታ ነው። ትርጉሙ ከሌለ አይታወቅም። ለዛ ነው ሐዋርያ ቅዱስ ጳውሎስ የሚተረጉም ከሌለ ዝም በል አለ። በጉባኤ መካከል የሚተረጉም ከሌለ ልሳን ዝም በል፣ ለራስ ተናገር፣ ለራስና ለእግዚአብሔር ተናገር፣ ለጉባኤ ግን አትናገር። ሰዎች ይሰናከላሉ። ያልተማሩ ሰዎች ቢገቡ እነዚህ ሰዎች አብደዋል ነው የሚሉት፣ ይሰናከሉብሃል። ስለዚህ በጉባኤ መካከል አትናገር፣ ድምፅን ጮክ አድርገህ ዝጋ። አንተ ብቻ ከእግዚአብሔር ጋር ተነጋገርበት። አንተ ጥሩ ታመሰግናለህ እኮ ጥሩ ነው የምታደርገው፣ ኤዲፋይ ታደርጋለህ፣ ራስን ታንጻለህ፣ ሌላው ግን አይጠቀምበትም አለ ጳውሎስ። ስለዚህ ለራስህ ተነጋገር በጉባኤ ከሆንክ። በጉባኤ ካልሆነስ በቃ በልሳን ጸልይ ነዋ። ኦኬ ያልተማረ የሚለው እዛ ጋር ኑሮ ዘዴና እርሻ ያልተማረ ማለቱ አይደለም፣ መንፈሳዊን ዓለም የማይረዳ ማለቱ ነው ጳውሎስ እዚሁ አንደኛ ቆሮንቶስ ምዕራፍ 14 ላይ ሲናገር። ስለዚህ ሐዋርያ ቅዱስ ጳውሎስ ተርጓሚ ያስፈልገዋል የሚለው ምድር ላይ ኤግዚስት የሚያደርግ ቋንቋማ ቢሆን ትናገረዋለህ። ለምን ይሰጥሃል? እነሱ የሚናገሩት ቋንቋ ትናገራለህ፣ ሁሉም ይሰማሃል ማለት ነው። ግን ትርጉም ያስፈልገዋል፣ ሁሉም ይሰማው አይደለም። ትርጉም ያስፈልገዋል ያለው መንፈሳዊ ሰማያዊ ስጦታ ስለሆነ ነው። ምድር ላይ ኤግዚስት ማያደርግ ስጦታ ስለሆነ ማለት ነው። ምድር ላይ ኤግዚስት የሚያደርግ ቋንቋ ስላልሆነ ማለት ነው። እናቱዬ ኤፊ በጣም ነው የማመሰግነው።
እንትን ያው በልሳን ጉዳይ በጣም ብዙ ጥያቄ ነበር። ሌላ ጊዜ ግን በሰፊ ብናወራ ደስ ይለኛል። ጊዜ ካለህ ቆይተህ ወደ በኋላ መጠየቅ ትችላለህ። በልሳን ጉዳይ ፊኔ ድሮ ጀምሬ በጣም ብዙ ልምምድ ውስጥም ገብቼ ነበርና ድሮ ጀምሬ ነው ልሳን ላይ ጥያቄ የሚፈጥርብኝ በጣም ድሮ ማለት ነው። እና አንድ ቀን እንግዲህ በሰፊው ከተመቸን እናወራለን ብዬ አስባለሁ። ይፌ ኦኬ፣ እሺ፣ በደንብ ደስ ይለኛል። አመሰግናለሁ። እሺ፣ ስላስገባኝ ተባረክ። እሺ፣ ናትዬ። እሺ፣ በቅደም ተከተል እናድርገው። አቤኒ ሰላም ላንተ ይሁን። ሰላም ይፍዬ፣ አመሰግናለሁ እድሉን ስላገኘው። አብዛኛው ጥያቄዎች ተመልሰውልኛል። ናቲ ስትመልስ ማለት ነው። ይሰማል አይደል? ይቅርታ። ይሰማል። አሁን ወደ ራሴ አንድ ጥያቄ ብቻ ልጠይቅና ልሳንን የሚተካ ነገር አለ ወይ ሌላ? እኔ በጌታ ቤት ነው ያደግኩት ከልጅነቴ ጀምሮ። ልሳን የለኝም። ግን አሁን ለምሳሌ አንደኛ ቆሮንቶስ 14 ላይ በልሳን የሚናገር ራሱን ያንጻል ይላል። ማይናገርስ? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውልም የለምና በመንፈስ ግን ሚስጥርን ይናገራል ይላል። ሚስጥር የለኝም ወይ? የአብዛኞቻችን ጥያቄ ነው። እና አንዳንድ ቸርች እንደውም መንፈስ ልሳን የሌላችሁ ኑ በዚህ ጋር ተብሎ ሁሉ ሲጸልይ ብዙ ቦታ አይቻሉ። ልሳን የሌለን እነዚህ ነገሮች እንዴት ነው አክሰስ ማድረግ የምንችለው የሚለውን ብቻ መልስልኝ። አብዛኛው ጥያቄዎች ስለተመለሱ ነው። እሺ፣ በመሰረቱ ይኸውልህ ልሳን ለሁሉም አይደለም። ልሳን ሁሉም ሰው በአዲስ ኪዳን ሁሉም ሰው ልሳን ይናገራል የሚለው ትክክል አይደለም። ሁሉም ሰው አይደለም ልሳን የሚናገረው። ልሳን የጸጋ ስጦታ ነው፣ የተሰጠው ነው ልሳን የሚናገረው። ማስረጃ ኦኬ፣ አንደኛ ቆሮንቶስ ምዕራፍ 12 ላይ እንሂድ። አንደኛ ቆሮንቶስ ምዕራፍ 12 ላይ እሺ፣ እንደዚህ እያልን እሺ፣ ከላይ ጀምሬ ላንብበው። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 28 ጀምሮ እንደዚህ ይላል። እግዚአብሔርም በቤተ ክርስቲያን አለ 27 ላይ እንደዚህ ብሎ ነው የሚጀምረው። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ አለ። አሁን ስለ እኔና ስላንተ ስለ ክርስቲያኖች በሙሉ ነው የሚናገረው፣ ስለ ቤተ ክርስቲያን ነው የሚናገረው። ከዛስ እግዚአብሔርም በቤተ ክርስቲያን አለ አንዳንዶቹን አለ፣ ሁሉንም አይደለም፣ ልብ በል። አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታን፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል ካለ በኋላ እንደዚህ ይላል። ሁሉ ሐዋርያ ናቸውን ይላል? አይደለም ነው። በጥያቄ መልስ እየነገረ ነው። ኦኬ፣ በጥያቄ መልክ ሁሉ ሐዋርያ ናቸውን? አይደሉም ነው። ሁሉስ ነቢያት ናቸውን? አይደሉም ነው። ሁሉስ አስተማሪዎች ናቸውን ይላል? ሁሉስ ታምራት ይሰራሉን ይላል? ሁሉስ የመፈወስ ስጦታ አላቸውን ይላል? ሁሉስ በልሳኖች ይናገራሉን ይላል? ሁሉስ ይተረጉማሉን ይላል? አየህ፣ ሁሉ ሐዋርያ እንዳልሆነ ሁሉ ልሳን አይናገርም ነው። ሁሉ ነቢይ እንዳልሆነ ሁሉ ልሳን አይተረጉምም ነው። የጸጋ ስጦታ ነው፣ የተሰጠው ነው። የተሰጠው አንተ ለምሳሌ የተሰጠህ ምናልባት የነቢይነት ጸጋ ሊሆን ይችላል። ምናልባት የሐዋርያነት ጸጋ ሊሆን ይችላል። ምናልባት ታምራትን የማድረግ ሊሆን ይችላል። ምናልባት የመፈወስ ስጦታ ሊሆን ይችላል። ምናልባት ደግሞ የአገዛዝ ሊሆን ይችላል። ምናልባት ደግሞ 3ቱንም 4ቱንም 5ቱንም ሊሆን ይችላል የተሰጠ። ኦኬ፣ ስለዚህ አንደኛ ሁሉም ሰው ልሳን ይናገራል አይደለም። የጸጋ ስጦታ ልሳን ብቻ አይደለም። የጸጋ ስጦታ እጅግ በጣም በርካታ ነው። ከዛ ውስጥ አንዱ ልሳን መናገር ነው። ከዛ ውስጥ አንዱ ልሳን መተርጎም ነው። ልሳን መተርጎም ወይ መናገር ለአንተ ላይ ሊሰጥ ይችላል። ወይ ልሳን መናገር ሊሰጥ ይችላል፣ ወይ ልሳን መተርጎም ሊሰጥ ይችላል። ወይ ደግሞ ያንተ ጸጋ እሱም ላይሆን ይችላል፣ የፈውስ ሊሆን ይችላል ያንተ፣ ወይ የነቢይነት፣ የአስተማሪነት፣ የመጋቢነት ሊሆን ይችላል ለአንተ የተሰጠ ስጦታ። ስለዚህ አንደኛ ሁሉም ይናገራል የሚለው ነገር ትክክል አይደለም። እሺ ምንድን ነው ማድረግ ያለብህ አንተ? ልሳን መናገር ትፈልጋለህ? አዎ። ልሳን መናገር ትወዳለህ? አዎ። ለአንተ ብቻ አይደለም ሌሎቻችሁም። ኦኬ፣ የነቢይነት ጸጋ ነው የምትወዱት እናንተ? የትንቢት ጸጋ ትወዳላችሁ? አዎ። ኦኬ፣ የሐዋርያነትን ጸጋ መቀበል ትፈልጋላችሁ? አዎ። ኔሚት የማስተማር ጸጋ መቀበል ትፈልጋላችሁ እናንተ? አዎ። ምንድን ነው ማድረግ ያለባችሁ? ኦኬ፣ እኔ ለምን እናገራለሁ? ሐዋርያ ቅዱስ ጳውሎስ ይናገር። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1
ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ። መንፈሳዊ ስጦታን ይልና ይልቁንም ትንቢት መናገርን በብርቱ ፈልጉ። ኦኬ አየህ፣ አሁን መፈለግ የሚባል ነገር አለ ማለት ነው። አየህ፣ የጸጋ ስጦታዎችን መፈለግ የሚባል ነገር አለ። መፈለግ አለብህ ማለት ነው። መሻት አለብህ ማለት ነው። መጠማት አለብህ ማለት ነው። ከዛስ መጸለይ አለብህ ማለት ነው። ራሱ ምን ይላል መሰለህ? ወረድ ብለህ ቁጥር 13 ላይ ስለዚህ አለና በልሳን ቆይ አንድ ቁጥር ኢሚዲየት አንድ ቁጥር ከፍ ብዬ እንትን ልበለ ከ12 ማለት ነው። እንዲህ ይላል እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ፣ እሺ በብርቱ የምትፈልጉ ከሆናችሁ አየህ መፈለግ አለብህ። እሺ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ኦኬ ቤተ ክርስቲያን ኦኬ እንድትታነጽበት ቤተ ክርስቲያን ያቺ ማህበር እንድትጠቀምበት እንድታነጽበት እንደዛ ይሁን። የምትፈልጉት የጸጋ ስጦታ እንደሱ ይሁን። እሺ ከዛስ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ አለ። ኦኬ አየህ አሁን ጸሎትም ያስፈልጋል ማለት የጸጋ ስጦታ ነው። መተርጎም አላለም ቅድም 12 ላይ አላነበብንም? እሺ እሱን እንዴት እናገኛለን ካልክ ጸልይ ይላል ጳውሎስ። ልሳን ልትናገር ትችላለህ፣ ግን ላተረጉም ትችላለህ። እኔ አይደለሁም ያልኩት ጳውሎስ ነው። ልሳን የሚናገር እንዲተረጉም ይጸልይ አለ። ያ ማለት ልሳን የሚናገር ማይተረጉም አለ ማለት ነው። ስለዚህ ጸልዮ ይቀበል መተርጎሙን አለ። ስለዚህ የጸጋ ስጦታ ማንኛውንም አይነት የጸጋ ስጦታ የሚፈልግ ሰው ማድረግ ያለበት ምንድን ነው? በብርቱ መፈለግ ነው። በብርቱ መጠማት ነው። መጸለይ ነው። ከዛስ መንፈስ ቅዱስ ደግሞ እንደወደደ እያካፈለ ያደርጋል አላለም? እንደወደደ እያካፈለ ያደርጋል። እዚሁ ሐዋርያው ቅዱስ ጳውሎስ እዚሁ 14ም ወደ መጨረሻ ላይ ብትሄድ በተሰበሰቡበት ጊዜ ወንድሞቹ አንዱ ለአንዱ ዝማሬ ለአንዱ እንዲህ ለአንዱ እንዲህ ለአንዱ እንዲህ ያለው እያለ ነው የሚጨርሰው ምዕራፉን ማለት ነው። ስለዚህ ኦኬ በጌታ መሆን አለብህ። ሁለተኛ በጌታ ስትሆን ባይ ዲፎልት መንፈስ ቅዱስን ተቀብልሃል። ኦኬ የመንፈስ ቅዱስ ማደሪያ ሆነሃል። ከዛስ የጸጋ ስጦታን በብርቱ መፈለግ አለብህ፣ መሻት አለብህ፣ መጠማት አለብህ። ለዛ ደግሞ መጸለይ አለብህ። ከዛስ መንፈስ ቅዱስ ደግሞ የወደደውን በህይወት ያደርጋል ማለት ነው። ተመለሰ? በሚገባ በጣም ነው አመሰግነው። እሺ ተባረክ ብራዘር፣ ተባረክ። እሺ ግሎሪ እፍዬ ተባረክ። እግዚአብሔር ባርከ። በ20 ደቂቃ ውስጥ የ3 ሰዓት ትምህርት ነው ያስተማርከንና ኦልሞስት የኔም ጥያቄ ተመልሷል። ናታን ስጠይቅ ብዙ መልስ ነው የመለስከውና አንድ ትችኝ የሚወጣው ነገር ነው መልስህና የኔ ጥያቄ ምንድነው? የጸጋ ስጦታ ነው። ልሳን አምናለሁ። እኔም በልሳን ነው የምጸልየው። ሲጸልይ ግን ማልቀበለው ነገር አለ። አሁን ለምሳሌ ቸርች ውስጥ ልሳን ማጸልዩ ሰዎች አላችሁ እና ልሳን የምትፈልጉ ኑና ይጸልይላችኋል የሚባለውን ልምምድ ትቀበለዋለህ ማለት በልሳን እንዲጸልዩ የሆነ ሰው መጸለይ ያለበት? አንድ እሱ ነው የመጀመሪያ ጥያቄ። ሁለተኛ ጥያቄ አንድ ሰው ማለት የስላሴ አማኝ ሳይሆን በአብ በወልድ በመንፈስ ቅዱስ ሳያምን ልሳን ልናገር ይችላል ወይ? ስፔሻሊ ኦጂዎች ውስጥ ልሳን አለን ይላሉ ኦጂዎች እና እነሱ ጋር ያለው ልሳን ሪል ልሳን ነው ወይ? አንድ ሰው በአብ በወልድ በመንፈስ ቅዱስ ሳያምን በስላሴ ሳያምን ልሳን ሊኖረው ይችላሉ? የጸጋ ስጦታ ይሰጠዋል? እሱንም ትመልስልኛለህ። እቀጥላለሁ። ተባረክ። እሺ የመጀመሪያው ጥያቄ የነበረው እንግዲህ አሰራርን በተመለከተ ነው። በቤተክርስቲያን ውስጥ ለምሳሌ ልሳን የማትናገሩ ሰዎች ኑና በዚህ በኩል ሁና እንግዲህ እጃችንን ጽነን እንጸልላቸዋለን ለልሳን ይላሉ። ይሄ መጽሐፍ ቅዱሳዊ ነው አልክ። መጽሐፍ ቅዱስ አለ እጅ ላይ? ግሎሪ አለ? አለኝ። እሺ ካለ ሐዋርያት ስራ መጽሐፍ ክፈት። ሐዋርያት ስራ ምዕራፍ 19 ቁጥር 6 ላይ ሂድ። ኦኬ ለአንብበው። አንብበው።
ኦኬ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትንም ተናገሩ ይላል። ኦኬ እሺ። አሁን ይሄ መጽሐፍ ቅዱሳዊ ነው። አሁን ልሳን የማይናገሩ ሰዎች ኦኬ፣ በልሳን መናገር የሚፈልጉ ሰዎች ቅድም እንዳልኩ አንድ ሰው በጌታ መሆን አለበት። ከዛ ያንን ነገር መጠማት አለበት። ከዛ ደግሞ በቤተክርስቲያን ያሉ አገልጋዮች ደግሞ መጋቢዎች፣ ነቢያት ሊሆኑ ይችላሉ። ዋሬቨር እነሱ እጃቸውን ጭነው በእነሱ ላይ ለልሳን መጸለይ መጽሐፍ ቅዱሳዊ ነው። ጳውሎስ ጸለየላቸው፣ መንፈስ ቅዱስ ወረደውባቸው፣ በልሳንም በትንቢትም ተናገሩ ይላል። መጽሐፍ ቅዱሳዊ ነው። ስለዚህ በየቤተክርስቲያኑ ለመንፈስ ቅዱስ ሙላት በእርግጥ ቤተክርስቲያን መምረጥ አለብህ። እውነትም የክርስቶስ ቤተክርስቲያን መሆኗን እርግጠኛ መሆኑ ዋና ነገር ሆኖ ግን በቤተክርስቲያን አገልጋዮች እጃቸውን ጭነው ለመንፈስ ቅዱስ ሙላት መጸለያቸው መጽሐፍ ቅዱሳዊ ነው፣ ትክክል ነው። ለልሳንም መጸለያቸው ለትንቢትም መጸለያቸው ማለት ነው። ያው የመንፈስ ቅዱስ ስራ ስለሆነ ማለት ነው። ስራው የመንፈስ ቅዱስ ስለሆነ ስጦታው የመንፈስ ቅዱስ ስለሆነ ማለት ነው። እሺ ተመለሰ ይሄኛው ተመልሶልኛል። እሺ ሁለተኛው ሄቮ አለች እዚህ ጋር ይኸውልህ የኦንሊ ጂሰስ አማኝ ነች እሷ ከአንተ በታች ያለችው ማለት ነው። ለምሳሌ ኦንሊ ጂሰሶችም ልሳን ይናገራሉ፣ ኤፍሬም እናንተም ልሳን ትናገራላችሁ። ስለዚህ የትኛው ነው እውነተኛው ልሳን? ወይስ የኦንሊ ጂሰሶችም ልሳን እውነተኛ ነው ወይ እናንተ እንደምትናገሩት እነሱ ስለሚናገሩ የሚል ጥያቄ ይነሳል። ይህን ለሚያነሱ ሰዎች እኔ በተደጋጋሚ ያነሳሁላቸው ማይመልሱ ጥያቄ አለ። ለምሳሌ ሄቨን አሁን አብ ትላለች፣ ወልድም ትላለች፣ መንፈስ ቅዱስም ትላለች፣ ኢየሱስ ትላለች ሄቨን። እነሱም ኢየሱስ ይላሉ፣ አብ ይላሉ፣ ወልድ ይላሉ። እሷም ጳውሎስ ትላለች፣ እነሱም ጳውሎስ ይላሉ። ስለዚህ እነ ሄቨን ኢየሱስ ስላሉ ያንተ ኢየሱስና የነ ሄቨን ኢየሱስ አንድ ነው ማለት ነው። ያንተ አብና የነ ሄቨን አብ ወይም ደግሞ የኦንሊ ጂሰሶች አብ አንድ ነው ማለት ነው። ስለዚህ እነ ሄቨን ስላረጉት ወይም እነ ሄቨን ስለተጠቀሙት የእኛ ትክክል አይደለም ወይ ከእነሱ ጋር አንድ አይነት ነው? እንደዚህ አይነት ነገሮችን እንትን ማለት ኢደዝም ሜክ ኤኒ ሴንስ ሎጂካልም አይደለም። እነ ሄቨን አሁን ሄቨን አብ ወልድ መንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ህልውና አያምኑ። ኦኬ እነ ሄቨን ማለት ነው። ሄቨን አብ ራሱ ነው ወልድም መንፈስ ቅዱስም ብለው ነው የሚያምኑት። አብ ራሱ ወልድም መንፈስ ቅዱስም ነው ብለው ነው የሚያምኑት። ኦኬ ዲፈረንት ፐርሰናሊቲ ያላቸው ብለው ማያምኑ። ስለዚህ በአጠቃላይ ህልውናቸውን የካዱ ናቸው ማለት ነው። ስለዚህ መንፈስ ቅዱስ በሌለበት መንፈስ ቅዱስ ስጦታ ይሰጣል የሚለውን ነገር ትክክል አይደለም። ቅድም ሳስረዳህ እንደነበረው ለምሳሌ በአንደኛ ቆሮንቶስ ምዕራፍ 12 ላይ በቤተክርስቲያን ነው አይደል የሚለው በቤተክርስቲያን ይልና እንግዲህ ከዛ በኋላ ለአንዳንዶቹን እንዲህ አንዳንዶቹን እንደዚህ ይላል። ከላይ እንደውም ሲያወራ እኛ ብልት እንደሆንንና የክርስቶስ አካል እንደሆንን ክርስቶስ ራስ እንደሆነ ተናግሮ ነው የሚጀምረው ማለት ነው የጸጋ ስጦታው። ስለዚህ በክርስቶስ ኢየሱስ አምኖ በዛች በአንዱ አካል ውስጥ ያልተጋጠመ ሰው መንፈስ ቅዱስን ያልተቀበለ ሰው ያ ሰው የመንፈስ ቅዱስን ስጦታ ይቀበላል ማለት እሱ ትክክል አይደለም፣ ቀልድ ነው። ስለዚህ አሁን እነ ሄቨን የሚናገሩት ልሳን እያሉ የሚናገሩት ልሳን አይደለም፣ በመንፈስ ቅዱስ የሰጠው የጸጋ ስጦታ አይደለም ማለት ነው። በመንፈስ ቅዱስ የተሰጠ የጸጋ ስጦታ አይደለም። ያው እኛ ስናደርግ አይተዋል፣ እየተለማመዱ ነው ማለት ነው። የጅብሊሽ ምናምን እኛ የምናደርገውን ማለት ነው። እና የጸጋ ስጦታ አይደለም። ልሳን ሁሉ በነገራችን ላይ የተነገረበት ሁሉ ልሳን ነው ማለት አይደለም። ይኸውልህ ግሎሪ ልሳን እኔ አጋንንቶች ሁሉ ልሳን የሚመስል ነገር ሊናገሩ ይችላሉ፣ ግን አጋንንት ያለባቸው ሰዎች ማለት ነው። እና በተደጋጋሚ ብዙ ጊዜም ገጥሞኝ ያውቃል። እና ልሳን የሚመስል ነገር ሁሉ ልሳን አይደለም። አንዳንድ የኛ ቤትም ዱርዬዎች አሉ። አሁን የኛ ቤት ዱርዬዎች የምልህ አንዳንድ ነቢያትን እንትነን ምናምን የሚሉ ከዚህ በፊት አልገጠመም። በጣም ጨምላቃ የሆነ የተጨመላለቀ ህይወት ያላቸው እግዚአብሔር መንግስት ያልገባቸውም ዱርዬዎች አሉ። ልሳን እያሉ እንትን የሚሉ ማለት ነው የሚያፌዙ። እነሱ ስላፌዙ ልሳን የለም ማለት አይደለም። ኢሚቴት ማድረግ ትችላለህ። ሰይጣን እሱንም ሲያደርግ ነበር። በመጽሐፍ ቅዱስም በልሳን ሳይሆን በሌሎች ጸጋ ስጦታዎች ማለት ነው ያደርግ ነበር። ዋናዎቹ እውነተኞቹ እነ ጳውሎስ እስኪመጡ ድረስ ወደ ከተማው ማለት ነው። ስለዚህ የሚመስል ነገር ሁሉ ነው ማለት አይደለም። አሁን እኛ እያወራን ያለ ነው በቤተክርስቲያን በጤነኛ በሆነችው ቤተክርስቲያን ውስጥ ያለ በትክክለኛ በእውነተኛ አማኞች ህይወት ላይ የተገለጠው የመንፈስ ቅዱስን ስጦታ ነው እንጂ ዱርዬዎቹን አይደለም። የዱርዬዎች የሚናገሩትን ኢሚቴት የሚያደርጉትን አይደለም። ያንተን ልሳን በቪዲዮ ሰምተው
ሪስፖንድ ሄደው ደጋግመው የሚሉት እሱን እያሉ ልሳን ተናጋሪ ነን የሚሉ ትንቢት እያሉ የሐሰት ትንቢት እየተናገሩ ሰውን የሚያታልሉትን እነሱን አይደለም እኛ እያልን ያለ። እኛ በእውነተኛው ቤተክርስቲያን ውስጥ ያለው የመንፈስ ቅዱስ ስጦታ የሆነውን ልሳን ነው እያወራን ያለ ነው። ስለዚህ አንዳንድ ጊዜ ልክ ስለ እውነተኛው ስናወራ ስለ ፎርጂድ ይኖራል ሁልጊዜ። አሁን ባንክ ቤት ተደጋጋሚ አሰልቺ ምሳሌ አለ አይደል? ባንክ ቤት ስትቀጠር የሚያሳዩ ፌክ ብሮችን አይደለም። ፌክ 100 ብሮችን አምጥተው አያሳዩም። ባንክ ቤት የሚያስተምርህ ለአንተ እውነተኛው ኦሪጂናሉን 100 ብር ነው የሚያሳይ። ኦሪጂናል 100 ብር የትኛው እንደሆነ ያስረዳዋል በትክክል። ከዛ ተቃራኒ የሆነ ማንኛውም አይነት ፌክ ብር ቢመጣ አይደንቲፋይ ታደርገዋል፣ በቀላሉ ትለየዋለህ። ለምን? ዋናው እውነተኛውን አውቀሃል ማለት ነው። ግን ፌክስ ቢያስተምርህ ኖሮ ስትገባ ምናልባት በዛ ጊዜ የታወቁ 10 ፌክ 100 ብር ኖቶች ነው የሚኖሩት። ከዛ በኋላ አፕግሬድ አድርገው ራሳቸውን 1000 አይነት ፌክስ ተሰርቶ ይመጣል። እሱን አታውቅም፣ ተበላህ ማለት ነው። ገብተዋል። ስለዚህ ኦሪጂናሉን ካወቅ እውነተኛውን ካወቅ ከዛ በኋላ የሚመጡትን በሱ መለኪያነት እውነት ነው ውሸት ነው ማለት እንድትችል ያደርግሃል ማለት ነው። ስለዚህ እኛ አሁን ስለ ዋናው ስለ እውነተኛው ስለ መጽሐፍ ቅዱሳዊው ስለሆነው ልሳን ነው የምናወራው እና ይሄን ይመስላል አባ። ቴንኪዩ ተባረክ። ጨርሻለሁ። እሺ ተባረክ። ሄቡ ብያለሁ። እንዴት ነው ኤፍሬም? አለው እግዚአብሔር። ምን ነው ጣልቃ አልገባሽም? ስትጨፈጨፊ ዝም አልሽ። ዛሬ ጸባይ ገዛሽ። እኮ እሱ ዝም ብሎ ጣልቃም ገባው አልገባው ተራዬ ሲደርስ አወራው የለ። እኔማ አስፈርተሽኛል። ዛሬ ራሱ ጊፍት ሁሉ ሰተሽ ነው የመጣሽው እና የሆነ ነገር ሳይኖር አይቀርም። ልጠይቅ ጥያቄ ናይ መጀመሪያ ጥሩ ነገር ተናገርክና ከዛ በኋላ ሄድክ እንጂ ልሳን እኮ በሌሎችም በካቶሊክ ውስጥም ያሉ ሰዎች ሲናገሩ አይታችሁ ካላወቃችሁ ያኔ ሙግቱ ዝም ብሎ እናንተ ወዲህ ስለምታረጉት ነው እንጂ ስለዚህ ስለ ልሳን ጥያቄሽ ምንድን ነው? ባለው ነገር ጥያቄ እናንተ ጋር አው ቅድም ልጁ ጀምሮት ነበርና በፕሮቴስታንት ልሳን ሙላት ብላችሁ ሰውየው እጁን ጭኖ ነው የሚሞላው። ካላወቅ እኛ እንደሱ ስለሌለ እንዴት ነው ሰውየው? እግዚአብሔር ራሱ ነው ከመንፈስ ያፈሳለው በአዲስ ቋንቋ ይናገራሉ የሚባለው እንጂ እናንተ ጋር እንትን አላችሁ ማለት ነው። ልክ በመሃል የሚያስተላልፍ መካከለኛ ሰው መንፈስ ቅዱስን ለሱ ተሰጥቶት ከዛ ደግሞ መንፈስ ቅዱስ ደግሞ ለእናንተ የሚያስተላልፍ ቄስ በለው ፓስተር በለው የፈለከውን በእናንተ ቤት አጠራ ካጠመቃቸው በኋላ ሐዋርያት ሥራ ምዕራፍ 19 ላይ 19:5 ጀምሮ ማለት ነው ጳውሎስ እጁን ጫነባቸውና መንፈስ ቅዱስ ወረደባቸው፣ በልሳኖች ተናገሩ፣ ትንቢት ተናገሩ ይላል። እንደዚህ አይነት ነገሮች በተለያዩ ክፍሎች ላይ አሉ። ስለዚህ አገልጋይ እጁን ጭኖ ሰዎች በመንፈስ ቅዱስ መሞላታቸው፣ ልሳን መናገር፣ ትንቢት መናገራቸው መጽሐፍ ቅዱሳዊ ነው። አስተላላፊ ሚዲየተር ምናምን ሆነው አይደለም እነሱ ማለት ነው። ግን እግዚአብሔር ለነሱ የሰጠው አውቶሪቲ አለ፣ የቤተክርስቲያን መሪዎች እንደመሆናቸው ማለት ነው። እግዚአብሔር ለሁሉ የሰጠው አውቶሪቲ ስልጣን አለ። እንደ ግለሰብ የተሰጠን ስልጣን አለ፣ እንደ ቤተክርስቲያን የተሰጠን ስልጣን አለ። ኦኬ አንዳንዱ ለኔ የተሰጠኝ ስልጣን በቃ ለኔ ነው። ለቤተክርስቲያን ደግሞ የተሰጠው ስልጣን እኔ የለኝም። በፍጹም እንደ ቤተክርስቲያን ስልጣን የለኝም። እኔ ለቤተክርስቲያን ብቻ የታዘዙ ስልጣኖች አላቸው። ቤተክርስቲያን ብቻ ያላት ስልጣን ማለት ነው። መሪዎች ብቻ ያላቸው ስልጣን አለ። እንደገና እንደ ግለሰብ ለምሳሌ ሁሉም እንዲገባው አንድ ሲል የሆነ የሚመስል ምሳሌ ላንሳ። ለምሳሌ እንደ ቀራጭ ምናምን የሚለውን ታውቂያለሽ አይደል? አንድ እንትን ቢል ሂድና ምከረው ከዛ ሁለት ሆነ ምናምን ይላል። መጨረሻ ላይ እንትን የሚያደርገው ኤክስኮሙኒኬት የሚያደርገው ማለት ነው ቤተክርስቲያን ነች። ይሄ ስልጣን እኔ ያለኝ የለኝም። ቤተክርስቲያን ነች ከቤተክርስቲያን የምታግደው የምትቆርጠው ቤተክርስቲያን ነች። ለቤተክርስቲያን እንደዚህ የተሰጡ ስልጣኖች አሉ፣ በጣም ብዙ ማለት ነው። ስለዚህ እነዛ መሪዎች ያ ከእግዚአብሔር የእግዚአብሔር አምባሳደሮች ናቸው። ኦኬ ሪፕሬዘንቲቭ ተወካዮች ናቸው። ስለዚህ እግዚአብሔርን ወክለው ብዙ ስርዓቶችን ያስፈጽማሉ በቤተ ክርስቲያን ውስጥ ማለት ነው።
ዋትኤቨር መባረክን ሊሆን ይችላል መጸለይ። ለምሳሌ ስለ በሽተኞች አልሰማሽም? ሽማግሌዎች ይጠሩ ምናምን አይልም? የታመመ ሰው ካለ በዘይት አድርገው ቁስሉ ይጸልዩለት ምናምን፣ ኃጢአት ሰርቶ ከሆነ ይፈወስለታል፣ በሽታው ይድናል ምናምን ይላል። አይሽ ስልጣን ተሰጥቶ አውቶሪቲ ተሰጥቷል ለነሱ። ኦኬ ለምን ምዕመን አላለም? ኖ እግዚአብሔር የሰጠው ለመሪዎች የሰጠው ደግሞ ስልጣን አለ። ስለዚህ እንደዛ ነው። ያንን ስጦታ የሚሰጠው መንፈስ ቅዱስ ነው። መጽሐፍ ቅዱስ በግልጽ ተናግሯል። ኦኬ መንፈስ ቅዱስን የሚሰጣቸውም አይደል? ጳውሎስ እኮ አይደለም መንፈስ ቅዱስ የሰጣቸው። ጳውሎስ መንፈስ ቅዱስ ሰጣቸው ይላል አይልም? ጳውሎስ እጁን በጫነባቸው ጊዜ ነው የሚለው። ጳውሎስ እነሱን ለመባረክ ለመጸለይ ለነሱ እጁን ጭኖ ሲጸልይ መንፈስ ቅዱስ ወረደባቸው ይላል። ከዛስ መንፈስ ቅዱስ ከመውረዱ የተነሳ በልሳኖች ተናገሩ፣ ትንቢትንም ተናገሩ ይላል። ስለዚህ ስራው የመንፈስ ቅዱስ ነው። ትንቢት መናገሩም ልሳን መናገሩም የመንፈስ ቅዱስ ስራ ነው እንጂ ጳውሎስ ስራ አይደለም። ጳውሎስ አይደለም የሰጣቸው። እንደዛ ነው። ልክ አሁን መንፈስ ቅዱስ ስራ ወይ ደግሞ መንፈስ ቅዱስ የሚባለው የሚሰራውን ስራ ነው ልሳን ተብሎ የሚመጣውና ይህንን ሰዎች ብዙ ጊዜ አሁን አንተ ያልከኝ በፕሮቴስታንት እጅ ተጭኖ ወይ ደግሞ የመንፈስ ቅዱስ ቀን ሙላት ተብሎ ጌታን በሚቀበሉ ሰዓት ንስሐ በሚገቡበት ሰዓት ነው። አንዳንዶቹ ደግሞ ከጊዜ በኋላ ነው። ይሄ ሁሉ አሁን መጽሐፍ ቅዱሳዊ ነው በሁሉም መንገድ ማለት ነው። አሁን ሐዋርያው ቅዱስ ጳውሎስ ቅድም ለቆሮንቶስ ቤተክርስቲያን ሰዎች በጌታ ናቸው፣ ክርስቲያኖች ናቸው፣ ልሳንም ይናገራሉ፣ ግን ልሳን አይተረጉሙም። ጸልዩ ይላቸዋል። አይሽ ሙላት ተብሎ ቀን ተቆርጦለት ቦታ ተሰይሞ ዛሬ መንፈስ ቅዱስ እንሞላቸዋለን የሚባለው ንግግር እንዴት ነው ነው እንጂ መንፈስ ቅዱስማ እንሞላቸዋለን አይደል? እንሞላቸዋል ሰዎቹ አይሞሉም። ሙላት ይባላል። ኧረ ተው ይፊ አሁን ይባላል። ልክ ለመንፈስ ቅዱስ ሙላት ይጸለያል ይባላል። ችግር የለውም። እኔ ሙሉ ወንጌል ስላደኩኝ እኔ ልንገርሽ፣ አሁን ለመንፈስ ቅዱስ ሙላት ይጸለያል ዓርብ ቀን ነው ይባላል። ትክክል ነው። ይሄ መጽሐፍ ቅዱሳዊ ነው። አዎ ትክክል መጽሐፍ ቅዱሳዊ ነው። ቆንጆ በቃ እግዚአብሔራዊ ነው። እንዴት? ለምሳሌ ሐዋርያ ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 14 ላይ ምንድነው የሚለው? በብርቱ ጸልዩ፣ በብርቱ ፈልጉ የጸጋ ስጦታን አላለም? እነዛ ሰዎች ዓርብ ለመንፈስ ቅዱስ ስጦታ ይጸለያል ወይም ለልሳን ይጸለያል ሲባል ይዘጋጃሉ፣ ይጠማሉ፣ ይጸልያሉ፣ በጾም ጸሎት ሆኖ ይጠብቃሉ። ቀኑ ሲደርስ ይሄዳሉ፣ ተጠምተው ያንን ነገር ማለት ነው። ከዛ ስለነዛ ሰዎች ይጸለይላቸዋል። በሚጸለዩ ጊዜ መንፈስ ቅዱስን ይሞላሉ፣ ልሳን ይናገራሉ፣ ትንቢት ይናገራሉ። ዋትኤቨር መንፈስ ቅዱስ የወደደውን በሕይወታቸው ያደርጋል፣ እንደወደደ ያደርጋል። እሱ የእሱ ስራ ነው። ይሄ መጽሐፍ ቅዱሳዊ ነው። አዎ ጳውሎስ ያደረገው እኮ ነው። ጳውሎስ ያደረገው ነው፣ መንፈሳዊ ነው። ቅድም እሺ፣ ሁለተኛው ጥያቄ ልጠይቅ። አሁን ቅድም ልጁ ሲጠይቅህ ልጅ ሰሶች ይህን ስለማይቀበሉ አልክ። የራሳችሁ በእናንተ ቤት ውስጥም ደግሞ ሆነው ሁሉንም አምነው ኢቨን ፕሮቴስታንት ሆነው ልሳን የሚቀበሉት ደግሞ ልክ አይደሉም እነሱ ትላለህ። እንዴት ነው ይሄ መመዘን? የማይቀበሉ ማለት ነው ወይስ የሚቀበሉ? እኛ ቤትም ሆነው እኛ ቤትም እኮ ሆነው ሁሉም እኮ የዳን አይደል? ዱርዬ እኮ አለ። ይሄ ብዬ ሐሰተኛ ነቢያት እንዳሉ አታውቂም? እኛ ቤት ሐሰተኛ ነቢያት አሉ እኮ። ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት እንዳሉ አታውቂም? ማት አሉ ሐሰተኛ ሐዋርያት፣ አስተማሪዎች እንዳሉ ልክ እንደዛ ሁሉ በሐሰተኛ ትንቢት ልሳን የሚናገሩ አሉ። ልክ ሐሰተኛ ትንቢት እንደሚናገሩት ሁሉ ማለት ነው። ሐሰተኛ ልሳን የሚናገሩ ሰዎች አሉ በጌታ ነው ብለው። ግን እነሱን ሰዎች አሁን እኮ እናንተ ናችሁ ይሄ የአጋንንት ልሳን አሉ ብላም ሲሉ ቲክቶክ ላይ እሰማለሁ። እንዴ የትኛውን የአጋንንት ሰምቼው ስለማለት ፐርሰናል የራሴን ያልኩት የእግዚአብሔርን የጸጋ ስጦታ ላለመቀበል የሆነ ከሆነ ነገር ያምታታሉ ሰዎች ሲናገሩ እሰማለሁ። መጽሐፍ ቅዱሱ ላይ በግልጽ እግዚአብሔር እንደ ሰማይና ምድርን የፈጠረ አምላክ ይሄ ተራ ቋንቋ ሰው ተለምዶት እንግሊዘኛ፣ አማርኛ፣ ጃፓንኛ የሚባለው ሰው ተለማምዶት የሚሰጠውን እንደሱ አይነት መስመር ውስጥ
ተረርተው የሚሉ ሰዎች ጋር እኩል አንተም ስታወራ ሰምቼ ስለማቅ ነው። ማነው ኤፍሬም እንዴት አልሽ ባለኝና እነግርሃለሁ። እንዴት አልሽ አልገባኝም። መጀመሪያ አንድ ሰው መጽሐፍ ቅዱስ ላይ ሰው ከውሃና ሰው ከውሃና ከመንፈስ ካልተወለደ የሚለውን ጋር ተይዞ እሺ ከውሃ ተወልደናል ካሉ በኋላ ከመንፈስ የሚባለው ነገር መወለዱ ሰው እንዴት ነው የሚያውቀው? አንድ ሰው ከመንፈስ ነው የተወለድኩት የሚለው በምንድን ነው የሚታወቅለት? በዛ ላይ ሐዋርያ ስራ ላይ የተጻፈው ላይ እንደሰከረ ሰው ሆኖ እንደሚን ጴጥሮስም ተነስቶ ወንድሞች ሆይ ከቀኑ 3 ሰዓት ነው ገና በዚህ ሰዓት ወንድሞቻችን የጉሽ ጠላ ጠጥተው አይደለም እያለ እየተናገረ እንዴት ጃፓንኛና እንግሊዘኛ ነው የሚነገረው ተብሎ ላይ ሰዎች ደንግጠው አክሽንም አለ ማለት ነው። መቼም አማርኛና እንግሊዘኛ ማውራት እኔ የትኛው ሰካራም ቋንቋ እንደሚለውጥ አላውቅም። አዶን ነው እኔ ቱ ማይ አንደርስታንድ ገብቷል። አሁን እዛ ፖይንት ላይ ጴጥሮስ አስረግጦ የተናገረው ወንድሞች ወይ እንደምታዩት ሰክረው አይደለም እያለ ይሞግታቸዋል ማለት የታየ አክሽን አለ ማለት ነው። ያን አክሽን ሁሉ ድናይ እያደረጋችሁ አንተም ጨምሮ እኔ ምን ነው ያደረኩት? ምድራዊ ቋንቋ ነው ስትል ሰምቼ ካቃለሁ። ኦኬ እሺ፣ የሐዋርያት ሥራ ምዕራፍ 2 ልሳን የሚባለው የምድራዊ ቋንቋ ነው እያሉ ከሚሉት ጋር አብርሃም አንዳንዴ ይሄንን ታነሳለህ አንተ። አይ አይደለም፣ አትሰሚባን እንዴ? ይሄን ሁሉ ኪሳራ ታደርሽብኛለሽ ሄቡዬ። አሁን ቀን ሙሉ ያወራሁትን ዘመኔን ሙሉ ሳወራ ስለ ልሳን እኔ እዚህ the last 6 years ኦልሞስት ኤቭሪ ዴይ ሳወራ የነበረውን ነገር አንድም እንኳን ሰምተሽኝ አታውቂም። ጃፓንኛ ምናምነኛ ነው የምትለኝ? ሄቡዬ አሁን አሳተንተናት አናደድሽኝ። አሁን ዛሬ እንኳን ይሄን ያህል ሳወራሽ እኔ በልሳን ብዙ ቪዲዮዎች አሉኝ ዩቲዩብ ላይ እዛ ሄደሽ ያቸው። ግን ምን ነው መሰለሽ አሁን ሐዋርያት ሥራ ምዕራፍ 2 ላይና ሐዋርያት ሥራ ምዕራፍ 2 ላይ ያለውና በቆሮንቶስ ላይ ደግሞ በአንደኛ ቆሮንቶስ ምዕራፍ 12 13 14 ላይ ያለው ልሳን ወይም ደግሞ ለአዲስ ኪዳን ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠው ልሳን ሁለቱ የተለያዩ ናቸው። ሁለቱ ልዩነት አላቸው። የሐዋርያት ሥራ ምዕራፍ 2 ላይ እነ ጴጥሮስ የተናገሩት ልሳን በቤተክርስቲያን ተከላ ወቅት ማለት ነው ለባለ 50 ጊዜ የተናገሩት እነ ጴጥሮስ አዎ ምድር ላይ ያለ ቋንቋ ሰሙዌር የሚነገር ኤግዚስት የሚያደርግ ቋንቋ ነው። ልክ አሁን ምሳሌ ቢሰጥሽ እንደ ጣሊያንኛ፣ ጃፓንኛ፣ ኮሪያኛ ምናምን ማለት ነው። ኦኬ ምድር ላይ ኤግዚስት የሚያደርግ ቋንቋ ነው። ልክ እንደ ሐዋርያት ሥራ እንደ አንደኛ ቆሮንቶስ ምዕራፍ 14 አይነት ልሳን አይደለም። የተለየ ልሳን ነው። ሁለቱ የተለያዩ ልሳን ናቸው። እነሱ እንዴት ነው የተለያዩት? ሁለቱ ልሳኖች እንዴት ይለያያሉ? የሐዋርያት ሥራ አንድ ጊዜ ላንብብልሽ። ሐዋርያት ሥራ ምዕራፍ 2 ላይ በቤተክርስቲያን ተከላ ወቅት የተደረገውን ላንብብልሽ። እንደዚህ ይላል። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት የሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውን በነበሩበትም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ኦኬ እነዚህ ልሳኖች ማለት ነው። በሁሉም ላይ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። እሺ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህ ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። ምን ይህ ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰበ፣ በዙሪያቸው የነበሩ ሁሉ ተሰበሰቡ። ከዛስ እያንዳንዱማ በዙሪያቸው የተሰበሰበው ሕዝብ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። አየሽ እነ ጴጥሮስ በዛን ሰዓት የሚናገሩት የነበረው ልሳን እነዛ ሰዎች የሚናገሩበት የነበረው ቋንቋ ነው። ምድራዊ ቋንቋ፣ ምድር ላይ ኤግዚስት የሚያደርግ ቋንቋ ነበር እነ ጴጥሮስ ሲናገሩ የነበረው። ከዛስ ተገርመውም ተደንቀውም እንደዚህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። እየሰሙ ያሉት የተወለዱበትን አፍ መፍቻ የገዛ ቋንቋቸውን ነው እየሰሙ ያሉት ከነ ጴጥሮስ። ከዛስ ዝርዝራቸውን ይገልጻል፣ ኬት እንደመጡ ፓርቴና ይላል፣ የሜድ ይላል፣ ኢላማጤም ይላል። ኦኬ በይሁዳም ቄቤዶና ይላል፣ ጳንጦስ ይላል፣ በሲያም ይልና ፍርጊያም ይላል፣
ከተለያዩ ሀገሮች የመጡበትን ዝርዝር እንዳለ ይዘረዝርና ሁሉም ተገረሙና አመንትተው እርስ በርስ እንጃ ይሄ ምን ይሆናሉ ይላል። ኦኬ አሁን ይሄ ልሳን ምድር ላይ ኤግዚስት የሚያደርግ ሰዎች የሚሰሙት የሰዎች የአፍ መፍቻ ቋንቋ የሆነ ቋንቋን የተናገሩት እነ ጴጥሮስ ካዲያ ይሄ ከሐዋርያት ስራው የጸጋ ስጦታ ተደርጎ ከተሰጠው የጸጋ ስጦታ ተደርጎ ለአዲስ ኪዳን ቤተክርስቲያን ከተሰጠው የልሳን አይነት ጋር ልዩነት አለው? አዎ ልዩነት አለው። ምንም ግንኙነትም የለውም። እንዴት? አንደኛ ቆሮንቶስ ምዕራፍ 14 ቁጥር እዚህ ጋር ጨርሰም ኤፍሬም ቆይ ከመሄድ ወደዛ ቆይ እኔ ማነጻጸሪያውን ላምጣና አንቺ ጥያቄ አድርገሽ ታመጫዋለሽ። ማነጻጸሪያውን ልንገርሽ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም። እነ ጴጥሮስ የተናገሩት ለእግዚአብሔር ነበር? አይደለም፣ ለሰው ነበረ። በዙሪያቸው ላሉት ሰዎች ሰሙ። ከዛስ የሚያስተውለውም የለም ይላል። ይህንን ልሳን እንዴ እዛ የሚያስተውለው የለም እንዴ? እዛማ አስተውለው በገዛ ቋንቋችን የእግዚአብሔርን ታላቅ ነገር እየነገሩ ነው አሉ። በመንፈስ ግን ሚስጥርን ይናገራል። ኦኬ ያ ልሳንና ይሄኛው ልሳን ሁለቱ ፈጽሞ የተለያዩ ናቸው። ያኛው ልሳን ሐዋርያት ሥራ ምዕራፍ 2 ላይ የተነገረው ልሳን ምድር ላይ ኤግዚስት የሚያደርግ ሰሙዌር የሚነገር የሆኑ ሰዎች አፍ መፍቻ ቋንቋቸው ነው። ይሄኛውስ ይሄማ ሰማያዊ ቋንቋ ነው። ይሄን ማንም ያውቀው የለም። ይሄን ለማወቅ ትርጉም ያስፈልጋል። ለዛ ነው ሐዋርያ ቅዱስ ጳውሎስ ቁጥር 13 ላይ እንግዲህ በልሳን የሚናገር እንዲተረጉም ይጸልይ ያለው። እዛ ሐዋርያት ሥራ ምዕራፍ 2 ላይ እንዲተረጉሙ ጸለዩ እንዴ? ኧረ ምን ሲደረግ የረገዛ ቋንቋቸው እኮ ነው። ቀጥታ ነው የሰሙት። እነ ጴጥሮስ ሲናገሩ ቀጥታ ካፋቸው ነው የሰሙት። ይሄ ግን የሚሰማው የለም። ይሄንን ምን ካልተደረገ ካልተተረጎመ እንዴት ይተረጎማል? በጸሎት ትርጉሙን ተቀብለሽ የጸጋ ስጦታ ነው መተርጎም ራሱ ማለት ነው። ልዩነቱ ይሄ ነው። አሁን ጥያቄ ልታነሽ የነበረውን ጥያቄ አድርገሽ አምጪል። እሺ እዛው ላይ ነገር ግን ጴጥሮስም ከ11 ጋር ቆሞ ካፈለ በል ይቅርታ የእግዚአብሔርንም ታላቅ ስራ በልሳኖቻቸው ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተውም እርስ በርሳቸው እንጃ ይህ ምን ይሆን አሉ። ቀጥሎ ሌሎቹ ግን እያፌዙባቸው ጉሽ የወይን ጠጅ ጠጥተው ነው አሉ። አሁን አንድ ሰው መጀመሪያ እንግዲህ ለመጀመሪያ ጊዜ ሌላ ቋንቋ ሌላ ሲናገር ተሰምቶ ወይ ደግሞ እዛ ጋር የተሰበሰቡት ሰዎች ሁሉም በአንድ ቋንቋ ነው የሚያወሩት ነው የምትሉ? ለምሳሌ በተለያየ ቋንቋ ነው የተናገሩት። ስለዚህ ግን የመጡት ሰዎች ሁለት ቋንቋ ይችላሉ ማለት ነው። ለምሳሌ ምን ማለት ነው? እኔ ኢትዮጵያዊ ሆኜ እዛ ቦታ ላይ ሲሄድ የኢትዮጵያዊነትን ቋንቋ ሲናገር ነው የሰማሁት። አለዚያ ሁሉም አንድ አይነት ቋንቋ ነው የሚናገሩት ብለን የምታስበው? አይ ኤቭዬ እንደዛ አይደል። ክፍሉን አላነበብሽም ማለት ነው። እነ ጴጥሮስ አልጨረስኩም። ከዛ ስለዚህ የሚናገሩት እነዚህ ሰዎች ከየት የመጡ ናቸው? የተለያዩ ሰዎች ናቸው አይደለ? ወደ ይሁዲነት የገቡ ናቸው እንጂ ትክክል። ኦኬ። ስለዚህ የመጡበትን የሀገር ቋንቋ አላቸው ማለት ነው። ትክክል። ኦኬ። ሁሉም የየራሱ ቋንቋ አለው። ከዛ እሺ፣ እርስ በርሳቸው ደግሞ እንዴት ተነጋገሩ? እነዛ ሰዎች መንፈስ ቅዱስን ተውና እነዚህ ሰዎች ደግሞ አንድ የሚያደርጋቸው ቋንቋ አለ እንዴ? የምንሰማውን ቋንቋ የሚባሉት እርስ ከመጡት ይቅርታ፣ እሺ፣ ችግር የለም። ስለዚህ ወረድ ብሎ ምን አለ? ነገር ግን ጴጥሮስም ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛው ሰዓት ነውና፣ ነገር ግን ይህ በነቢዩ ኢዮኤል የተባለው ነው ብሎ ጠቅሶ ከነቢዩ ኢዮኤል የተባለውን ነገር አንስቶ ተናገረ ማለት ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ በስጋ በለበሰው ላይ ከመንፈሴ አፈሳለሁ ብሏል ብሎ ይነገራቸው። አሁን እግዚአብሔር መንፈስ ያፈሰሰው ለጃፓንኛና ለኦሮምኛ ለጉራጌኛ ቋንቋ ነው? ይሄ አሁን ዝም ብሎ ለምንናገረው ተራ ቋንቋ ነው ወይ ነው? ምክንያቱም ሁል ጊዜ ልሳን ተብሎ ሲነገር
እዚህ ጋር ስታክ ተደርጎ ስለሚቀር ኦኬ እንደሱ ከሆነማ መንፈስ ቅዱስም ሳይሞላ አንድ ሰው በጣም ብዙ ቋንቋ ቲክቶክ ላይ ከ200 በላይ ቋንቋ ይችላል የሚል አንድ አረብ ሰውዬ ነው ስለኛ አይቼው አውቃለሁ እና እንደሱ ነው ወይ የምትሉን ወይ ነው አንተ ማብረስ እሺ የፉዬ አሁን ችግርሽ ምንድነው አንቺ አሁን ዛሬ በደንብ ይሄኛውን በዝርዝር አስረዳሻለሁ ግን ያንቺ ችግር ምንድነው ስቲክ አረክሽ አሁን ሐዋርያት ስራ ላይ 2 ላይ ስቲክ አረክሽ እኔ ንጽጽር ሰርቼ ሁለቱ አንድ አይነት አይደሉም ብዬ አስረዳሻለሁ ልሳን ማለት ይሄ ነው ብለሽ ሐዋርያት ስራ 2 ላይ ብቻ እንትን ታረግብኛለሽ እዛ ላይ ስታክ ታረጋለሽ ልሳን የአዲስ አሁን አንድ ሰው ልሳን የሚጀምረው ከዛ ቆይ ልሳን ማለት ኦኬ ልሳን ማለት ትርጉሙን ነግሬሽ ነበረ እና የዛን ልዩነት ነግሬሽ ነበረ ግን ኢስ ኦኬ አሁን ላስረዳሽ ይሄኛውንም ማለት ነው ይሄኛውንም ሁሉ ጊዜ እንትን ስትይ ከላይ ጀምሮ ኦኬ እሺ ተመለሽ እንትን አድርጎ ነበር ተመልሻለሁ ችግር የለውም ይኸውልሽ አሁን ልብ ብለሽ እንዳትረሳብኝ የምፈልገው ልሳን ከዚህ በፊት ለሰዎች የተሰጠበት ቦታ አለ ካለ ነው አሁን ይሄ ነው መጀመሪያው ልሳን የተሰጠበት ቦታ ብለን ካመንክ ከዚሁ ነው መጀመሪያ ያለበት ይሄንን ቋንቋ ነው ብለክ አጣጥለን ካለፍክ ከዛ አዛኛው ጋር ደግሞ ሌላ ልሳን የሚባለው ደግሞ መቼ የተሰጠ ነው አይደለም እኔ አይደለም እኮ እንትን ምለው አሁን እኔ እዚህ ጋር ከዚህ ክፍል ላይ ያለውን እኔ አይደለም የምተረጉመው ራሱ ቃል በቃል በግልጽ ያስቀምጣል እና የሚያረክሽባቸውን ፖይንቶች እኔ ለማንሳት ልሞክር ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት የሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ ተቀምጠውም የነበሩበትን ቤት ሁሉ ሞላው ይልና እንደ እሳትም የተከፋፈሉ ልሳኖች ታያቸው በእያንዳንዳቸውም ላይ ተቀመጡባቸው ይላል የተለያዩ ልሳኖች ናቸው እሺ ይህንን ልብ አድርጊ ለሌላ ጊዜ በእያንዳንዳቸው ላይ ተቀመጡባቸው የተከፋፈሉ ልሳኖች ነው የሚለው ኦኬ እነ ጴጥሮስ ሲናገሩ የነበረው የተለያዩ አይነት ልሳኖች ነው ሲናገሩ የነበረው አንድ ያዥ እዚህ ጋር ሲሰሙም እዛ ጋር 8 ላይ እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን የሚሉት ከተለያዩ ቦታ የመጡት ሰዎች ሁሉም የገዛ ቋንቋውን ሲሰማ ነው የተለያዩ ሰዎች ናቸው ልሳኑን እየተናገሩ ያሉት ከመተዋው ጋር ጭምር ሰው እነዚህ የሚሰሟቸው ሰዎች ደግሞ የገዛ ቋንቋችንን ሲናገሩ እንዴት እንሰማለን አሉ አሁን አንቺ ስለዚህ እነ ጴጥሮስ የሚናገሩት የተለያየ ቋንቋ ነው የሚናገሩት የሚሰሙትም ሰዎች እያንዳንዳቸው የገዛ ቋንቋቸውን ከተለያዩ ሰዎች አፍ እየሰሙ ነበረ ሶ አሁን እዚያ ጋር ወርዶ ምንድነው የወይን ጥጅ ጠግበዋል አሉ ያልሽው ያነሳሽው ቅድም እሱ ቦታ ላይ እንትን ግራ ያገባሽ ይመስለኛል ያሉት ምንድነው ሁኔታቸው የነበረው ሁኔታ ተንገዳግደው ነው ዋሬቨር ለሚለው እንደዚህ ነው የሆነው ይኸውልሽ የሚናገሩት ሰዎች የተለያዩ አይነት ልሳኖች ነው ተከፋፍለው የታያቸው ያንን ነው እየተናገሩ ያሉት እነዚህ ደግሞ የገዛ ቋንቋችንን በአፍ መፍቻ ቋንቋችንን ሲናገሩ እንሰማለን አሉ እና አንድ ቦታ ላይ የተሰበሰበ ሰው ኢማጂን ሄቡ አንድ ቦታ ላይ የተሰበሰበ ሰው ኦኬ ለምሳሌ 100 ሰው አስቢና 100 ሰዎች የተለያዩ ቋንቋዎች ለምሳሌ 5 ብታረጋቸው ሰዎቹን ወይ 5 አንድ አይነት ቋንቋ 5 አንድ አይነት ቋንቋ ሲያደርጉ የተለያየ አይነት ቋንቋ በኩል ሰዓት ቢናገሩ ምንድነው የሚመስለው ኦኬ የሆነ እንትን ያልሆነ ነገር ይመስላል አይደለ ትንሽ በቃ ያለ ኖርማል አይደለም አሁን እነ ጴጥሮስ ከዛ በፊት ይናገራሉ ተራ በተራ ይናገራሉ እነ ጴጥሮስ ይሰሟቸዋል ኦኬ በቀጥታ ይሰሟቸዋል ድምጻቸውን አንዱ ያስተምራል አንዱ እንትን ይላል ዋሬቨር በዚህ ሰዓት ግን በኩል ሰዓት በተለያዩ ቋንቋዎች መናገር ጀምረዋል በልሳን እነ ጴጥሮስ በኩል ሰዓት እነዚህ ሰዎች በዙሪያቸው የነበሩ ሰዎች ይሰሟቸዋል በየገዛ ቋንቋው ሁሉም በየገዛ ቋንቋው ነው የሚሰማው ማለት ነው የገዛ ቋንቋውን ካፋቸው ይሰማል የተለያዩ ልሳኖች ስለወረዱባቸው ማለት ነው በዛም ያኛው ከዛ የተነሳ ሰዎቹ ከዛ የተነሳ ነው ሰክራዋል ዋሬቨር ወይን ጠጅ ጠጥተዋል ይላል ጴጥሮስ ይመልስላቸዋል ብቻ ሰዓቱ ገና ነው እንዴት እንደዚህ ትላላችሁ ለመስከረም ምናምን ብሎ ከዛ በኋላ የሚነግራቸው ነገር አለ እሱ ነው በአጠቃላይ ግን እዚህ ጋር እነ ጴጥሮስ ሲናገሩ የነበረው ኦኬ ልሳን ምድር ላይ ኤግዚስት የሚያደርግ ሰሙኤል የሚነገር ቋንቋ ነው እንጂ ልክ አንደኛ ቆሮንቶስ ምዕራፍ 14 ላይ ወይም ምዕራፍ 12 ላይ እንዳለው አይነት ልሳን አይደለም ምድር ላይ ኤግዚስት የሚያደርግ ቋንቋ ነው ሐዋርያት ሥራ ምዕራፍ 2 ላይ ያለው አዎ ምን ግልጽ አይደለም እንዴ ምንድነው እየተናገሩ የነበረው እንደዚህ እኮ ነው ያሉት ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ነበሩ ይልና ይህ ድምጽ በሆነ ጊዜ የቱ ድምጽ እነ ጴጥሮስ በተናገሩ ጊዜ በነዛ ልሳኖች ሲናገሩ ህዝብ ሁሉ ተሰበሰበ ከዛስ
እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። በገዛ ቋንቋው ነው እነ ጴጥሮስ እየነገሩት ያለው በገዛ ቋንቋው። ለምሳሌ አሁን እኔ አንድ ፈረንጅ መጥቶ በአማርኛ ሲነግረኝ በኤሌፍሬም በገዛ ቋንቋው ነገረው ነው የምትይው። ኦኬ ቋንቋዬ አማርኛ ነው፣ በአማርኛ ሲነግረኝ ሰማሽ ማለት ነው። በገዛ ቋንቋቸው ሲል እነ ጴጥሮስ የሚናገሩት የነዛን ሰዎች ቋንቋ ነበር ማለት ነው። እንደዚህ ብቻ አይደለም የሚለው ያስረግጣል ደግሞ ማለት ነው። ምን ብሎ ያስረግጣል መሰለሽ? እንደዚህ ይላል፣ ሁሉም ተገረሙና ቆይ ከ11 ጀምሮ ማለት ነው። የቄርጤና የአረብ ሰዎች ይላል። ኦኬ የቄርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። በልሳኖቻችን ሲናገሩ እንሰማቸዋለን አሉ። በልሳኖቻችን ኦኬ በገዛ ቋንቋቸው ማለት ነው። 8 ላይ እንደውም የተወለድንበትን የገዛ ቋንቋችን እንዴት እንሰማለን ነው ያሉት። የተወለድንበትን አፍ መፍቻ ቋንቋቸው ነው እየሰሙ ያሉት ከነ ጴጥሮስ አፍ ማለት ነው። ስለዚህ ይሄኛው ምድር ላይ ኤግዚስት የሚያደርግ ቋንቋ ነው። ሰሙዌር የሚነገር ምድር ላይ ኤግዚስት የሚያደርግ ቋንቋ ነው። ሐዋርያት ሥራ 2 ላይ ልብ በይ። አሁንም ሐዋርያት ሥራ 2 ላይ በበዓለ ሃምሳ ቀን በቤተ ክርስቲያን ተከላ ወቅት እነ ጴጥሮስ የተናገሩት ልሳን ምድር ላይ ኤግዚስት የሚያደርግ ሰሙዌር የሚነገር የሰዎች ቋንቋ ነው። ለአዲስ ኪዳን ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠው ልሳን ግን ምድር ላይ ኤግዚስት የሚያደርግ ቋንቋ አይደለም፣ ሰማያዊ መንፈሳዊ ቋንቋ ነው። ማስረጃ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። እነ ጴጥሮስ እዛ ለእግዚአብሔር ተናገሩ? በፍጹም ለሰው ነው የተናገሩት። ሰዎችም ሰምታችኋል። ከዛስ የሚያስተውለውም የለም አለ ሐዋርያ ቅዱስ ጳውሎስ። እዛ ላይ የሚያስተውለው አልነበረም እንደ እነ ጴጥሮስን ልሳን? አስተውለውማ ነው በገዛ ቋንቋችን የእግዚአብሔርን ታላቅ ነገር ይነግሩናል ያሉት። በመንፈስ ግን ሚስጥርን ይናገራል ይላል ሐዋርያ ቅዱስ ጳውሎስ። እዚህ ጋር ሐዋርያ ቅዱስ ጳውሎስ በልሳን የሚናገር እንዲተረጉም ይጸልይ ይላል። ኦኬ እንደገና አንደኛ ቆሮንቶስ ምዕራፍ 12 ላይ ሐዋርያ ቅዱስ ጳውሎስ ሁሉም ልሳን አይናገርም፣ ሁሉም ደግሞ አይተረጉምም ይላል። እዛ እነ ጴጥሮስ ሲናገሩ እኮ ተርጓሚ አላስፈለገም። ለምንድን ነው ተርጓሚ ያላስፈለገው? ምን ተርጓሚ ያስፈልጋል? እነ ጴጥሮስ ማያውቁት ቋንቋ ተሰጣቸው። በዙሪያቸው የነበሩ ሰዎች ግን የሚያውቁት ቋንቋ ስለሆነ በቀጥታ ይሰማሉ። ስለዚህ ተርጓሚ አያስፈልግም፣ ትርጉም አያስፈልግም። ይሄኛውስ የአዲስ ኪዳኑ ግን የጸጋ ስጦታ ተደርጎ የተሰጠው ልሳን ተርጓሚ ያስፈልጋል፣ ትርጉም ያስፈልገዋል። ለምን? የሚሰማው የለማ፣ ማንም አይሰማው፣ ተናጋሪውም አይሰማው፣ ሌሎቹም ሰዎች አይሰሙትም፣ የጸጋ ስጦታው ከሌለው በስተቀር ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ የጸጋ ስጦታው የመተርጎም እንዲኖራችሁ፣ ኦኬ መናገር አሁን የምትናገሩ ልሳን ደግሞ የመተርጎም ስጦታ እንዲኖራችሁ ጸልዩ አለ ጳውሎስ። ቃሉ ያሰማልን። እሺ ሞአ ሰላም ነው? እሺ እንዴት ነህ? ጥያቄህን ወደ ጥያቄ። እሺ የኔ ጥያቄ አሁን ስታቀርብ በነበረው ላይ ነው። ሐዋርያት ሥራ ምዕራፍ 2 ላይ የተናገሩት ወይም ደግሞ ሐዋርያቶቹ የተናገሩት ልሳን ምድር ላይ የሆነ ቦታ ኤግዚስት የሚያደርግ ነው የሚል መልስ እየሰጠክ ነበረ። ምድር ላይ ኤግዚስት ሊያደርግ የሚችልን ቋንቋ መንፈስ ቅዱስ መስጠት ለምን አስፈለገ? ኦልሬዲ ያለን ቋንቋ ማለት ነው። እንደገና ደግሞ ምድር ላይ አንድ ሰው ሲናገር ሁሉም ሰው አንደርስታንድ ሊያደርግ የሚችል ቋንቋ ነበረ ወይ? በዓለም ላይ በጊዜው ነበረ ወይ? ምክንያቱም ቅድም እንዳስቀመጥከው አንድ ባንድ እንመልስ፣ አንድ ባንድ እንሂድ። ጥያቄው እየተያዘ ስለሆነ ነው። በአንድ መልስ ልትሰጠው የሚችል ስለሆነ ነው የምጠይቅህ። ለሰው እንዳይምታታበት ነው። እሺ ኦኬ፣ የተያዘ ነው። ሰው ከተለያየ ሀገር የመጡ ሰዎች ነው እዛ ስፍራ ላይ የተሰባሰቡትና በዛ ስፍራ ላይ እኔ ሜቢ ካልተሳሳትኩ ወደ 18 አካባቢ ከተለያየ አካባቢ የመጡ ሰዎች ናቸው። እነኚህ ሰዎች ደግሞ የተለያየ ቋንቋ እንደሚናገሩ
እዚህ ያስቀምጣል በግልጽ 18 አካባቢ ከአፍሪካ ከኤዥያ ከተለያየ ስፍራ የመጡ ሰዎች ከአረብ ከተለያየ ቦታ ማለት ነው የተለያየ ቋንቋ ተናጋሪ ሰዎች እዛ ስፍራ ላይ ተሰባስበዋል። ነገር ግን መንፈስ ቅዱስ ልሳን የመናገር ስጦታ የሰጣቸው ሰዎች በጊዜው መንፈስ ቅዱስ ወርዶ መንፈስ ቅዱስ ልሳንን የመናገር ስጦታ የሰጣቸው ሰዎች ሲናገሩ እነኚህ ሁሉ በራሳቸው ቋንቋ ተረዱት። ማለት 18 ወይም ደግሞ 19 አይነት ቋንቋ እነ ጴጥሮስ ተናገሩ ሳይሆን እነ ጴጥሮስ ሲያወሩ እያንዳንዱ በየራሳቸው ቋንቋ ያን ነገር አንደርስታንድ እንዳደረጉ ነው እዚህ ጋር እኔ የምረዳው። እንደዛ በዛ መልኩ ነው የተረዳሁት ማለት ነው። ሶ ምድር ላይ ኤግዚስት የሚያደርግን ቋንቋ ለመናገር መንፈስ ቅዱስ መስጠት ለምን አስፈለገ? ምናልባት ከየተለየ አንዱ ሲናገር ሌሎች አንደርስታንድ ማድረግ የሚችሉትን ቋንቋ ሰጥቷቸው ቢሆን ነው የሚል ነው። እሺ አመሰግናለሁ። አንደኛ አሁን በመላምት አይሆንማ ቢሆን ምናምን የሚባል ነገር የለም። የሆነ ነገር ነው የምናወራው። አሁን ሪትን ዶክመንት ነው የምናወራው። አሁን እንደዚህ ቢሆን እንደዛ ቢሆን የምንለው ነገር የለም። እዚህ ጋር ከመጀመሪያው ጥያቄ ላይ ምድር ላይ ኤግዚስት የሚያደርግ ቋንቋ ነው። ምድር ላይ ኤግዚስት የሚያደርግ ቋንቋ መንፈስ ቅዱስ ይሰጣል ወይ? አሁን ሰጠ ወይስ አልሰጠም ነው መጀመሪያ መፈታት ያለበት። ከሰጠ ሰጠ ነው፣ ካልሰጠ ደግሞ አልሰጠም። ምድር ላይ ኤግዚስት የሚያደርግ ቋንቋ ነው የሐዋርያት ሥራ ምዕራፍ 2 ላይ። አዎ ምድር ላይ ኤግዚስት የሚያደርግ ቋንቋ ነው። በምን ማወቅ እንችላለን ምድር ላይ ኤግዚስት የሚያደርግ ቋንቋ መሆኑን? ኦኬ እዚሁ ቁጥር ላይ ራሱ ላይ ማለት ነው ምን ይላል? በአንድ ጊዜ ሁለቱንም ልመልስልህ። ቆይ ሁለቱንም ልመልስልህ እና እያነበብኩኝ ሁለቱን። ምክንያቱም አንድ ጥያቄ ደግሞ የጠየቀው ምንድነው አንተ እንዴት ሰዎቹ ሰሙ? ኦኬ እነሱ እነ ጴጥሮስ የተለያየ ካልተናገሩ አንድ ነገር ተናግረው ሁሉም የተለያዩ አገር ሰዎች የመጡ ሰዎች ናቸው፣ እንዴት ተረዱት እነሱ ሰዎች እነ ጴጥሮስ የሚናገሩት? እሺ እሱንም ስለጠየቅ በአንድ ጊዜ ልመልስ ሁለቱንም። ስለዚህ ከአንድ ነው የምጀምረው ማለት ነው። ከቁጥር 1 በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ይላል ድንገት የሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እሺ እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ልሳኖቹ ብዙ ናቸው። ቢ አቴንሽን ምን እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ማናቸው ተቀማጮቹ? ልሳኖች ናቸው የሚቀመጡት። ልድገመው። ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። ተከፋፈሉ፣ እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። የተከፋፈሉ ልሳኖች ናቸው የታዩአቸው፣ አንድ ልሳን አይደለም። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳን ኖ በሌላ ልሳኖች ይናገሩ ጀመር። በልሳኖች ነው የተናገሩት። በተለያየ ቋንቋ ነው የተናገሩት ማለት ነው። እነ ጴጥሮስ በተለያየ አይነት ቋንቋ። ኦኬ እነዚህ ቋንቋ ምን አይነት ቋንቋዎች ናቸው? ቀጥሎ እናነባዋለን። ከዛስ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ ኦኬ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ በዙሪያቸው የነበሩ ሁሉ ተሰበሰቡ። ከዛስ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። እያንዳንዱ በገዛ ቋንቋው ሲናገሩ፣ እነ ጴጥሮስ ለእያንዳንዱ በገዛ ቋንቋው ነው ሲናገሩ የነበሩት። ለምን? እነ ጴጥሮስ የሚናገሩት አንድ ቋንቋ አይደለም። በዙሪያቸው የተሰበሰቡ ሰዎች የሁሉንም ቋንቋ ነበር የሚናገሩት። እነ ጴጥሮስ ከላይ የተለያዩ አይነት ልሳኖች እንደሆኑ ኦኬ ልሳኖች እንደሆኑ ተናግሯል። ከታች ደግሞ ሰዎቹ የሚሰሙት ሰዎች በገዛ ቋንቋችን እያሉ እነዛ የተሰበሰቡት ሰዎች ሁሉ በገዛ ቋንቋችን እያወሩ ነው ብለው ይናገራሉ። ቀጥሎ እንደዚህ ይላል። ትንሽ ቁጥር ሄድ ልበል ማለት መደዳውን እያነበብኩኝ ትንሽ ልጨምር ቁጥር ማለት ነው። እሺ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ነበር፣ የሚሉትን አጡ። ተገርመውም ተደንቀውም እንደዚህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? የገሊላ ሰዎች ናቸው። ኦኬ እሺ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ስለዚህ አንደኛውን ነገር አሁን ሰርስ ከልባ አውጣ ቶሎ ብለህ ምን የሚለው ምድር ላይ ኤግዚስት የሚያደርግ ነው ወይ ይሄኛው የሚለውን? አዎ ምድር ላይ ነው። የገዛ ቋንቋችን ይላል። የተወለድንበትን ቋንቋ እያሉ ነው። የተወለዱበት የገዛ ቋንቋቸው ነው።
ስለዚህ ይሄ መንፈሳዊ ሰማያዊ ቋንቋ አይደለም። ስለዚህ ከልብ አወጣው። በቃ ምንም ጥያቄ የለውም። የተሰበሰቡ ሰዎች የተወለድንበት አፍ መፍቻ ቋንቋችን ነው ማዘርታ የሚባለው ማለት ነው። እሱ ነው እየተናገሩ ያሉት፣ በዛ ቋንቋ ነው እየነገሩ ነው ያሉት ብለዋል። ስለዚህ ምንም ክርክር አያስፈልገውም ማለት ነው። ከዛ የመጡበትን ሰዎች ዝርዝር ይናገራል። ከየት እንደተሰባሰቡ ይናገርና 11 ላይ የቄርጤስና የአረብ ሰዎች ይላል። መጨረሻዎቹ ሰዎች የጠቀስ ከዝርዝራቸው ውስጥ ማለት ነው የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ ይላል። ስለዚህ የእግዚአብሔርን ታላቅ ስራ በገዛ ቋንቋቸው ሲነግሯቸው ሰሙ። ስለዚህ ሁለት ነገር፣ አንደኛ እነ ጴጥሮስ የሚናገሩት እዚህ ጋር የተለያየ አይነት ልሳን ነው የሚናገሩት፣ የተለያየ አይነት ቋንቋ ማለት ነው። በዙሪያቸው የተሰበሰቡ ሰዎችን ቋንቋ ማለት ነው። በዙሪያቸው የተሰበሰቡ ሰዎች ደግሞ ይሄማ የተወለድንበት አፍ የፈታንበት ቋንቋ ነው ብለው ሰሟቸው ማለት ነው። እዛ ጋር ትንሽ ግልጽ እንድታደርግልኝ አሁን በመለስከው መልስ ላይ እስቲ በምሳሌ ልታስረዳኝ ፈልጌ ነው። ለምሳሌ 3 ቋንቋ እንውሰድ። በእኛ ሀገር ኮንቴክስት አማርኛ፣ ኦሮምኛ፣ ትግረኛ ነው የሚያወሩ ሰዎች ወይም አፍ መፍቻ ቋንቋቸው እነዚህ 3 ቋንቋዎች ቢሆኑ እነ ጴጥሮስ መጀመሪያ አማርኛ፣ ከዛ ኦሮምኛ፣ ከዛ ትግረኛ ነው ያወሩት ወይስ የሆነ ቋንቋ ሲናገሩ 3ቱ ሳይመልቴንስሊ አንድ ጊዜ ያንን ትርጉም መረዳት ቻሉ? የት ምንድን ነው እያለን ያለው ይሄ ክፍል? አይ ምንም መረዳት የሚባል ነገር የለም። ኖ መረዳት የሚባል ነገር የለም። ማንም እዚህ ጋር መረዳት የሚባል ነገር የለም። እዚህ ጋር መሰማት ነው ያለው። እዚህ ጋር ማንም የተረዳ የለም። የሆነ ነገር ተናግሮ ከዛ የሆነ ነገር ተርጉሞላቸው ወይ መገለጥ መጥቶ ምናምን ናናና ነው መሰማማት ነው። አሁን እኔ ስናገር እንደምትሰማኝ አንተ ልክ እንደዛ በቀጥታ ነው የሰሙት። ምንም መረዳት የሚባል ነገር የለም። በቀጥታ ነው የሰሟቸው ቃሉ ሲናገሩ ተራን ያወሩት ማለት ነው። ቋንቋውን አይደለም ምንድነው? እነ ጴጥሮስ ተራ በተራ ነው ያወሩት። ተራ በተራ አይመስልም ያወሩት። ለምን መሰለ ተራ በተራ የማይመስለው? እሱ ከታች ምን ብለው ሂስ ያደርጓቸዋል መሰለ? እነዚህ ጠጥተው ነው ይላል። ጉሽ ወይን ጠጅ ጠጥተው ነው ይላል። ያ ማለት የሆነ መደበላለቅ አለ ማለት ነው። ገብተዋል? እንደዛ ሲሉ ጴጥሮስ ኖ ይላል። ድምፁን ከፍ አድርጎ ገና እኮ ነው ሰዓቱ ይላል። የሰከሩ እኮ አይደሉም እዚህ የሚያወሩት፣ ገና ከቀኑ 3ኛው ሰዓት ነውና ይላል። ኦኬ፣ በዛ በአይሁድ ባህል አለ መጠጥ የሚጀመር፣ በእኛም አገር አለ። ኤኒዌይስ አይደል መጠጥ ስንት ሰዓት ሰዎች እንደሚጠጡ ምናምን የስራ ሰዓት ምናምን የሚባል ነገር አለ። እንደዛ አይደለም እያለ ጴጥሮስ ያስረዳቸዋል። የጠጡ መሰላቸው ይላል። ስለዚህ እዛ ጋር የነበረው ቋንቋ ሲናገሩ ይሄ በተደማመጠ ተራ በተራ ምናምን በሆነ መንገድ አይደለም ብለህ እንድታስብ ያደርጋል። የሰዎቹ አስተያየት የሰከሩ ናቸው ብለው እስኪገምቱ ድረስ መሆኑ ማለት ነው። ግን እነ ጴጥሮስ አንድ ነገር ግልጽ የሆነው ነገር በዚህ ክፍል ላይ ምንድን ነው? እነ ጴጥሮስ ልሳን ይናገራሉ። የተለያዩ ልሳኖችን ነው የሚናገሩት። ኦኬ፣ አንድ አይነት ልሳን አይደለም። በዙሪያው የነበሩ ሰዎች በሙሉ ግን ያን ልሳን ሰምተዋል። ለምን? የገዛ አፍ መፍቻ ቋንቋቸው ስለሆነ ማለት ነው። ሰምተዋል። በገዛ አፍ መፍቻ ቋንቋችን እግዚአብሔርን ነገር እየነገሩን ነው ብለው እንደዛ ወስደውታል ማለት ነው። እሺ አለህሞ አንድ ጥያቄ ልጨምር። ቅድም በቆሮንቶስ መጽሐፍ ላይ በአነሳው ላይ እሺ ያኛው ከዚህኛው ይለያል ካልክ በኋላ ያ ቋንቋ ተናጋሪውም ሰሚውም አያውቀውም እስካልተተረጎመ ድረስ የሚል ነገር አንስተልኛል። በእርግጥ መንፈስ ቅዱስ ለባለቤቱም ለሌላውም ትርጉም የሌለውን ነገር መስጠት ለምን አስፈለገ? መንፈስ ቅዱስ የሆነ ነገር ሲሰጥ በዓላማ ነው። ውጤትን ፍሬውን በመፈለግ ነው የሚሰጠው። የተሰጠን ነገር ፍሬ እንድናፈራበት ወይም የሆነ ውጤት እንድናሳይበት በማሰብ ነው የሚሰጠውና ለተናጋሪውም ለሚሰማውም ተርጓሚ ባለበት ለምን መስጠት አስፈለገ? ትርጉም የሌለው ነገር። ምክንያቱም በዚህ ዘመን በቤተ ክርስቲያን በሰፊው የሚተገብርና የምናየው ነገር ነው። ሁሉም የሆነ ልሳን ይናገራል። ቤተ ክርስቲያን በምንገባበት ሰዓት አንዱን አያዳምጠውም፣ ለአንዱ ምንም ትርጉም የለውም። ስለዚህ ይሄ ሴንስ ይሰጣል ወይ? ለምንድን ነው እንደዚህ አይነት መንፈስ ቅዱስ ስጦታ ያስፈልገው? ኦኬ፣ የመንፈስ ቅዱስ ስጦታ ያስፈልገው መጀመሪያ ደረጃ ልሳን እኮ ከተተረጎመ ነው ጥቅም ያለው ያለ የለም። መተርጎምም አያስፈልግም እኮ ግድ አይደለም እኮ መተርጎም። ሐዋርያ ቅዱስ ጳውሎስ መተርጎም አለበት ያለው ጉባኤ እንዲያንጽ ነው እንጂ መተርጎም የለብም። ሳትተረጉም በልሳን ስትጸልይ ራስን ኤዲፋይ ታደርጋለህ፣ እግዚአብሔርን ታመሰግናለህ፣ ታወድሳለህ፣ መልካም ነው እሱ ይላል ሐዋርያ ቅዱስ ጳውሎስ ነው ይሄንን የሚናገረው። ኦኬ፣
ሐዋርያው ቅዱስ ጳውሎስ ሲናገር እዛ አንደኛ ቆሮንቶስ ምዕራፍ 14ንም የጻፈው ኦኬ በዛች ቤተክርስቲያን ስለነበረው የጸጋ ስጦታ አጠቃቀም ጉድለት እየጻፈላቸው ስለሆነ ነው። እዛ ጋር የሚናገረው እንዲተረጉም ለምሳሌ 13 ላይ ሄዶ በልሳን የሚናገር እንዲተረጉም ይጸልይ የሚለው ለማህበሩ ጥቅም ነው እንጂ ሰውየውማ ባይተረጉምም ራሱን ያንጻል፣ ራሱን ኤዲፋይ ያደርጋል ልሳን በመናገሩ ማለት ነው። ቆይ እኔ የምናገር ይመስላል ለምን ራሱ በጳውሎስ አፍ አናረገውም ይሄንን ማለት ነው። እንደዚህ ቶሎ ቶሎ ላምብበው። እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 14 ላይ ከ4 ጀምሮ በልሳን የሚናገር ራሱን ያንጻል። በልሳን የሚናገር ምን ይላል? ራሱን ያንጻል ይላል። ያልተተረጎመ ልሳን ነው ይሄ የሚያወራው። እሺ ትንቢት የሚናገር ግን ማህበሩን ያንጻል ይላል። ሁላችሁ በልሳን ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ አለ። ለምን? ልሳን ልትናገሩ ሁላችሁም እወዳለሁ አለና ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ አለ ጳውሎስ። ለምን? ማህበሩ ይታነጽ ዘንድ። ለማህበሩ ነው። አየህ፣ ማህበሩ ይታነጹ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አየህ፣ አሁን ልሳን ከሚናገር ትንቢት ይበልጣል አይደለም። በጉባኤ መካከል ማይተረጎም ልሳን ከሚናገር ትንቢት የሚናገር ይበልጣል ይላል። ኦኬ፣ ልሳን ከተተረጎመ ከትንቢት እኩል ነው። ካልተተረጎመ ግን ትንቢት ይበልጣል። ለምን? በልሳን የሚናገር ራሱን ነው የሚያንጸው፣ ማህበሩን አያንጽም ካልተተረጎመ እያለ ነው ጳውሎስ። ግልጽ ነው ሐሳቡ። ከዛስ ነፍስ በሌለበት ነገር እንኳን ዋሽንትም ክራርም ቢሆን ድምፅ ቢሰጥ የድምፁ ልዩነት ባይገልጥ በዋሽንትም የሚነፋው ወይ በክራር የሚመታው መዝሙር እንዴት ይታወቃል ይላል። ደግሞ መለከት የማይሰጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውላሉ? ለንፋስ የምትናገሩ ትሆናላችሁና ይላል። አየህ፣ ለምሳሌ አሁን እኔ እዚህ ጋር ዝም ብዬ በልሳን ብናገር በቃ ለንፋስ እንደምናገር ነው። ማንም ይሰማኝ የለም። እዚህ ራሴን እንኳን ንጻለሁ። ጳውሎስ ጥሩ ነው እኮ ይለኛል። ለእኔ ራስን እያነስክ ነው ጥሩ ነው ያረከው ይለኛል። እኔ ግን የተሰበሰበውን ህዝብ ግን ምንም እየጠቀምኩት አይደለም። ለንፋስ እንደምናገር ሰው ነው ስለማያውቅ ማለት ነው። እሺ ቶሎ ቶሎ ብዬ ላንብብ። እንደዚህ ይላል። ከዛ እንዲሁ ደግሞ ይልና 12 ላይ ሊድ እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ ይልና መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው። ያው ቅድም ብለሃል ያልከው ነው አይደለም፣ ጳውሎስ ነው ያለው። በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ያለው ማለት አይምሮ አያስተውልም ማለት ነው። በልሳን ሲጸልይ አይምሮ ራሱ አያስተውልም። እሺ እንግዲህ ምንድነው አለ ጳውሎስ። ስለዚህ አይምሮ ስለማያስተውል እኔ ልተው እንግዲህ ምንድነው አለና ኖ በመንፈስ እጸልያለሁ አለ፣ በአይምሮም ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአይምሮም ደግሞ እዘምራለሁ። እንዲያማ ካልሆነ አንተ በመንፈስ ብትባርክ ይልና ካልተማሩት ስፍራ የተቀመጠው ሰው ለምሳሌ በልሳን ዝም ብለህ ብትጸልይ ኦኬ፣ በልሳን እግዚአብሔርን ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አንተማ መልካም ታመሰግናለህ፣ ጥሩ ነው። አንተ በልሳን መጸለይ ጥሩ ነው፣ ግን ሌላው ሰው ለምስጋና አሜን አይልም። አንተማ መልካም ታመሰግናለህ አለና ሌላው ግን አይታነጽበትም። ለምን አይታነጽበትም? አልተተረጎመለትማ ያኛው። ከዛስ ከሁሉ ይልቅ በልሳኖች ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ አለ። እስቲ ጳውሎስ ልሳን ይናገራል እያላችሁ ኮሜንት ላይ ጻፉ። ጳውሎስ ልሳን ይናገራል እያላችሁ ጻፉ። ጌታ ይባረክ። ጳውሎስ ልሳን ይናገራል በሉ። ጳውሎስ ፔንቴኮስታል ነው ምለው ነው፣ ለዛ ነው። ጳውሎስ ልሳን ይናገራል እያላችሁ ጻፉ። እሺ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። ነገር ግን ይልና ሌሎችን ደግሞ አስተምር ዘንድ በማህበር አለ። በማህበር ልባርክ ብቻውን አይደል፣ በማህበር 1000 ቃላት በልሳን ከመናገር ይልቅ 5 ቃላት በአይምሮዬ ልናገር እወዳለሁ አለ። የት? በማህበር በጉባኤ መካከል ማለት ነው። ኦኬ እንደዛ እያለ ይቀጥላል። ኦኬ ዝርዝር ሐሳቡ አለ። ስለዚህ አሁን ልሳን ሲናገር አንድ ሰው ኦፍኮርስ እሱ በመልካም ያመሰግናል፣ ራሱን ያንጽበታል፣ መንፈሳዊ በረከቶችን ያገኛል፣ ከእግዚአብሔር ጋር ሚስጥር ይነጋገራል። ዋትኤቨር። በጉባኤ ከሆነ ግን ለራሱ ብቻ ነው የሚሆነው እንጂ ሰዎችን አይጠቅምም። እንደውም ሰዎች ሊሰናከሉ ይችላሉ ይላል። ያልተማሩ ሰዎች ቢገቡ አብደዋል ነው የሚሉት ይላል። ኦኬ ሊሰናከሉባችሁ ይችላሉ ይላል። ሳትደማመጥ ተርጓሚ በሌለበት በልሳን ስትጸልይ ማለት ነው። አንተ ግን ለራስህ መልካም ታመሰግናለህ፣ ራስን ታንጽበታለህ፣ ከጌታ ጋር ሚስጥርን ትነጋገርበታለህ ይላል። እና ልሳን
አሁን ብዙ ሰዎች እንደሚሉት ማይተረጎም ከሆነ ይላሉ አንዳንድ ሰዎች በዚህ ዘመን ማይተረጎም ልሳን ከሆነ ልሳን አይደለም። ማን ነው ያለ? ማይተረጎም ልሳን አይደለም ያለ ማን ነው? ሲጀምር ማን ነው አንተን ተርጉም ያለ? ማተረጎምም አትችልም ስጦታው ከሌለ። ማይተረጎም ልሳን አይደለም የሚል በመጽሐፍ ቅዱስ ውስጥ የለም። ጳውሎስ ማይተረጎም ልሳን አለ ነው እንደውም የሚል በልሳን የሚጸልይ ይልና እንዲተረጉም በልሳን የሚናገር እንዲተረጉም ይጸልይ ይላል። ያ ማለት በልሳን የሚናገር አለ ግን ማይተረጉም አለ። ትርጉሙ እንዲሰጠው ይጸልይ ነው ጳውሎስ እያለ ያለው። ግልጽ አይደለም እንዴ? ሁሉ ሲናገራሉ አለ 12 ላይ ደግሞ ሁሉ ሲተረጉማሉ ነው አለ። አይተረጉሙም ነው። ስለዚህ ማይተረጉም ልሳን አይደለም የሚለው ትክክል አይደለም። ኦኬ ልሳን ሰማያዊ መንፈሳዊ ቋንቋ ስለሆነ ማለት ነው። የሚናገር ግን እንዲተረጉም ይጸልይ ይላል መጽሐፍ። እንዲተረጉም መጸለይ ያለበት እና እንደዚህ ነው ሞ አለህ ሞዋ እሺ ሞዋ የለም መሰለኝ። ቀጥሎ ያለው ልጅ ከየት ቤተ እምነት ነህ? ከሐዋርያ ጳውሎስ ከጴንጤቆስጣል ልሳን ከሚናገረው ወንድም ነህ እንዴ? ኦኬ ዌልካም። እሺ አይ እንደዛ ከሆንክ እሺ። እንዴት ነህ ወንድምየው? ሰላም ላንተ ይሁን። አለሁልህ አባኮ። እንዴት ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን በጣም ሰላም ነው። ሁሉ ደህና ጌታ ይመስገን። ደስ የሚል ነገር እኮ እየሰማሁ ጸጋ የተካፈልክ ነውና እግዚአብሔር አምላክ ያብዛል ወንድምየው። በተለይ በዚህ በጸጋ ስጦታዎች ላይ ስትናገር ስታወራ ስማ ኢትስ ቬሪ አሜዚንግ ባይ ዘ ዌይ ቱ ዘ ፖይንት ነው የምታወራቸው ምናምን። በአንተ ወጥቼ እኮ ነው እንግዲህ ጌታ ረድቶኝ እኮ እግዚአብሔር ያክብርህ። በጣም ውስጥ ነው የሚቀረው እና ወንዴ የሚለውን ታየዋለህ። ፓፓ እኮ ከስር ሆኖ በቃ እሱ እኮ ላይ ያሉታል ተዋጊ ላይ ሰቀለ መሰለኝ ተዋጊ ነው እሱ። ስማ እሺ ቆይቻለሁ እኔ ብዙ ቃርፍደን የመጣው ጸልየንላቸው ብንጨርስስ? አሁንም ሌላሲ ኦልሞስት አልጋ ላይ ያለሁት ባይ ዘ ዌይ ያንተ ነገር እየሰሙ በቃ መተኛ ስለማይቻል ነው። ጸልይና ጨርስ። እሺ ጸልየን እንጨርስ። ቅዱሳን እንጸልይና እንጨርስ እና እገባለሁ። በዚህ ጉዳይ ላይ በየቀኑ ነው የምገባው። በቃ 10 ደቂቃ ቆየው 1 ሰዓትም ቆየው በየቀኑ እገባለሁ። በዚህ ጉዳይ ላይ በየቀኑ ጥያቄ ያላችሁ ሰዎች እየገባችሁ ጥያቄና መልስ ፕሮግራም ይኖረናል። ጌታ ኢየሱስ ይባርካችሁ። ግን ጸልየን እንጨርሳለን ለአሁን ማለት ነው። እሺ የእስራኤል ቅዱስ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ስለዚህ ስለተወደደው ሰዓት እናመሰግንሃለን። ጌታ ኢየሱስ ሆይ በመካከላችን ስለነበርክ ስለመከርከን ስላስተማርከን ጌታ ኢየሱስ ሆይ ክብሩን ሁሉ ለአንተ ጠቅለን እንሰጣለን። በነገር ሁሉ ረድተናልና ክብር ከዘላለም እስከ ዘላለም ድረስ ለአንተ ተጠቅሎ ይሁን በናዝሬቱ ጌታ በኢየሱስ ስም። በዚህ ያሉ ወንድምና እህቶች ደግሞ በናዝሬቱ ጌታ በኢየሱስ ስም መጽሐፍ እንደሚል አንዳች አይጎድልባችሁም እንደሚል የጸጋ ስጦታ ስለማይጎለን ጌታ ኢየሱስ ሆይ አንተ እንዳልክ በቃልህ እንዳስተማርክ በናዝሬቱ ጌታ በኢየሱስ ስም ያመኑትን እነዚህ ምልክቶች ይከተሏቸዋል እንዳልክ ከነዛ ምልክቶች አንዱ የልሳን መናገር ስለሆነ የአዲስ ቋንቋ መናገር ስለሆነ ዛሬ በዚህ ማንኛውም ሰው ልሳን የማይናገር በመንፈስ ቅዱስ አማካኝነት ለቤተክርስቲያን የተሰጠው ይህን የከበረ ስጦታ ያልተቀበለ ሰው ቢኖር ነገር ግን መሻት ቢኖረው ፍላጎት ቢኖረው ጥማት ቢኖረው በናዝሬቱ ጌታ በኢየሱስ ስም አሁን በሱ ላይ እንድትመጣ በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም ጥማቱን እንድታረካ በኢየሱስ ስም መሻቱን እንድትሞላ እንጸልያለን። በናዝሬቱ ጌታ በኢየሱስ ስም ቃልህ እንደሚል በናዝሬቱ ጌታ በኢየሱስ ስም ያ የፈለገ ያ የተጠማ ያ የጸለየ ሰው ያንን እንደሚያገኝ ደሞም ቃልህ እንደሚል መሻትንም ማድረግንም የምትሰራ አንተ ስለሆንክ በናዝሬቱ ጌታ በኢየሱስ ስም ዛሬ መሻታቸውን እንድትሞላ በናዝሬቱ ጌታ በኢየሱስ ስም ህልማቸውን እንድትፈታ ጥያቄያቸውን እንድትመልስ እንጸልያለን። በናዝሬቱ ጌታ በኢየሱስ ስም የጸጋ ስጦታን ለፈለጉ ሁሉ በኢየሱስ ስም እንደ ቃልህ ይሁንላቸው። በናዝሬቱ ጌታ በኢየሱስ ስም ስለረዳሃቸው ደሞም ስለምትረዳቸው በናዝሬቱ ጌታ በኢየሱስ ስም መንፈስን ዕለት ዕለት ስለምትሞላቸው በናዝሬቱ ጌታ በኢየሱስ ስም በጸጋ ስጦታ ደግሞ በኢየሱስ ስም ስለምትባርካቸው ቤተክርስቲያንን ስለምትባርክ ለቤተክርስቲያን መታነጽ ለጉባኤ መታነጽ ለብዙ ሰዎች መመለስ ከጨለማ ወደሚደነቀው ብርሃን ከሞት ወደ ህይወት ከወደቁበትና ከዛሉበት ካደከማቸው ነገር ሁሉ መውጣት እንዲሆንላቸው በናዝሬቱ ጌታ በኢየሱስ ስም
ያንም ያደርጉበትን ያንን የምትሰራበትን ጸጋ በላያቸው ላይ ስለምታኖር በናዝሬቱ ጌታ በኢየሱስ ስም እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም በዚህ ዘመን ሰዎችን ሁሉ ወደ ጥርጣሬ የሚነዳ የመንፈስ ቅዱስ ስጦታ ተካፋዮች እንዳይሆኑ ልባቸውን አይምሯቸውን የሚይዝ የጨለማ ኃይልና ስልጣን ሁሉ በስም ስልጣን በኢየሱስ ስም የተወጋ ይሁን። በናዝሬቱ ጌታ በኢየሱስ ስም የተወጋ ይሁን። በናዝሬቱ ጌታ በኢየሱስ ስም ማንኛውም አይነት እንደ ቃልህ ያልሆነ አንተ ያልዘራኸው ዘር በኢየሱስ ስም ከሰዎች ልብና አይምሮ ላይ የተነቃቀለ ይሁን። በናዝሬቱ ጌታ በኢየሱስ ስም መንፈስህን በወንድና በሴት ልጆች ላይ ስለምታፈስ የጸጋ ስጦታን ስለምትሰጣቸው ቤተክርስቲያን ደግሞ በዛ ስለምትባረክ ስለምትታነጽ ደግሞ ለብዙዎች በጨለማ ላሉት ደግሞ ብርሃን ስለምትሆን እጅግ አድርገን እናመሰግንሃለን። ጌታ ኢየሱስ ሆይ ስለረዳህን ሁልጊዜ ስለምትረዳን እጅግ አድርገን እናመሰግንሃለን። በመካከላችን ስለነበርክ እናከብርሃለን፣ እናመሰግንሃለን፣ እናወድስሃለን። በናዝሬቱ ጌታ በኢየሱስ ስም ተርፎ ያለውን ጊዜ ደግሞ ተረከብ። በሚሄዱበት ሁሉ አንተ ከነሱ ጋር ሁን። በሚያስፈልጋቸው ነገር ሁሉ በኢየሱስ ስም መልሱንና ወደ ቤታቸውና ያዘኑ ሁሉ በኢየሱስ ስም ይጽናኑ። በኢየሱስ ስም ሰላምህ፣ እረፍትህ፣ ደስታ ወደ ቤታቸው ይግባ። ማንኛውም አይነት የጨለማ ኃይልና ስልጣን ሁሉ ከህይወታቸው ላይ የተመታ ይሁን፣ የተቆረጠ ይሁን። ያንተ ሰላምና ደስታ እረፍት ወደ ቤታቸው ይግባ። ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔር መውጣትና መግባትን ይጠብቃል ተብሎ እንደተጻፈ ለታመኑ እጆች አደራ አሳልፈን እንሰጣቸዋለን። መውጣትና መግባታቸው ሁሉ በአንተ የተጠበቀ እንዲሆን እንጸልያለን፣ ደሞም እናምናለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ተባረኩ። ጌታ ኢየሱስ ይባርካችሁ። ወንድምነት ተባረክ። ዘር ዘመን ይለምልም። በእጥፍ ተባረክ። በእጥፍ በኢየሱስ ስም ተባረክ። የልቦች መሻት የነካቸው ፍላጎቶችን ሁሉ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ያሳካልን። ለምልምልኝ አባኮ ተባረክ። አሜን፣ አሜን፣ አሜን። በዚህ ጉዳይ ላይ በተደጋጋሚ መግባት አለብን ወንድምነት። ብዙ ሰዎች ጥያቄ ያላቸው እና እየከፈትን መግባት ያለብን ይመስለኛል። እና ኤቭሪዴይ እኔ ለመግባት ሞክራለሁ፣ በተከታታይ ለመግባት ሞክራለሁ በዚህ ጉዳይ ላይ እና ዛሬ ምናልባት እድል ያላገኛችሁ ሰዎች ነገ ገባለሁ፣ መልሼ ከነገ ወዲያም ገባለሁ፣ ከዛም ወዲያ ገባለሁ፣ በየቀኑ ገባለሁ። ጥያቄ ያላችሁ ሰዎች ገብተን እንደዚህ እንማማራለን ማለት ነው። እንደዛሬው ተባረኩ። ጌታ ኢየሱስ ይባርካችሁ። አንድ መዝሙር እየጋበዝኳችሁ በዛ እንጨርስ። ተባረኩ። ጌታ ኢየሱስ ይባርካችሁ።